የተወደዳችሁ ተመልካቾቻችን እንደምን አላችሁ? ዛሬ በአዊ ብሔረሰብ ዞን ዋና ከተማ እንጅባራ ከተማ የሰባት ቤት አገው የአዊ ፈረሰኞች ማህበር 81ኛ ዓመት የምስረታ በዓል ክብረ በዓላቸው እንዲድምቅ ባለ ሁኔታ እየተከበረ ነው። አሁን በነገራችን ላይ የክብር እንግዶች እየተገኙ ነው። ገና ቆይታችን እጅግ በደመቀ ሁኔታ እንደሚቀጥል የሚያሳዩ ልዩ ዝግጅቶች እንዳሏቸው ከጅማሮ እያየን ነው። በነገራችን ላይ የተወደዳችሁ ተመልካቾቻችን በዋና በብሔረሰብ ዞኑ በዋና ከተማው እንጅባራ ለአራተኛ ጊዜ ዛሬ እየተከበረ ቢሆንም ከዚህ በፊት በዞኑ የተለያዩ ወረዳዎች በዙር ይከበር ነበር ይህ የፈረሰኞች ማህበር ማለት ነው። በነገራችን ላይ የተለያዩ አፈ ታሪኮች ስላመሰራረቱ የሚነሱ ነገሮች ቢኖሩ ሃይማኖታዊ ሆነ ባህላዊ አፈ ታሪኮች እንደ መነሻ የሚነሱ ቢሆንም በዋናነት ግን የዚህ ማህበር መመስረትና በየአመቱ መዘከር ዋናው ዓላማ በአድዋ ጦርነት ወቅት የነበረውን የፈረሰኞችና የአርበኞች ተጋድሎና ድል ለመዘከር እንዲሁም ደግሞ የፈረስን ውለታ ለማመስገን በተጨማሪ በነገራችን ላይ የአዊ ማህበረሰብና ፈረስ የዕለት ከዕለት የኑሮ ሁኔታ እጅግ የተቀራኙ ናቸው። ታቦት ያነግስበታል፣ ሰርጉን ያደምቅበታል፣ አርሶ ይበላበታል። እንዲሁም ደግሞ የምርት ማግኛ ሚንሱ ብቻ ሳይሆን ማጓጓዣ በዕለት ከዕለት እንቅስቃሴው የማይለየው እንስሳው ነው። ስለዚህ የፈረሰኞች ማህበር በሚከበርበት ዕለት ብቻ ሳይሆን በአዊ የሚያምሩ ፈረሰኞችና ፈረሶችን ማየት እጅግ የተለመደ ነው። ክብረ በዓል አብራችሁን ስለምትሆኑ እጅግ እናመሰግናለን። የክብር እንግዶች አሁን እየገቡ ነው። የክልሉን ርዕሰ መስተዳድር አቶ አገኘው ተሻገርን ጨምሮ ማለት ነው። አብራችሁን ቆዩ። ካንታንትካ እንኳ ላኝቲ ሳና አወባው አወቂ ሰባት ቤት አገው ፈረስተርከው ባሉ ሶቂት ካምፕላንቲ አበት ባልስ ታምቱራስ አወባናካ እንዳ ጃቢሪ ከተምደል ከበርተውሻኑ ሶቂት ካምፕላንቲ ባሉ ያሁስ እንዳ አግስቱን ክብሩ ለንገዲ አማሪ ክልሉ ቻ ቸትንሳንቲ አቶ አገኘው ተሻገር እንዲ ታቂ ኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ከፍቲኒ ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ ማዛ ሸናፊ እንዲ ታቂ ጠቅላይ ሚኒስትሩ ደቢሩዳ ፕሬስ ሴክሬታሪያት አላፋ ወይ ወይዘሪት ቢለኔስዩም አግስቴ እስሜናካ ወረዳ ቺፋ ከበረሳ ቾሳ ፍሬስተር ከውሳ ባሎ ንዋ ዳንግሊ ወረዳ ከበርቱ ያውስ ዞን አቻስ ከበርቱ ጀመርነስ ሴዛንቴ አመቶ ከበርቱ እስታ ዩኒስኮስ ከበርትግስ ዩኒስኮ ዳነ ዘገበስትግስ ሴውስታ ሰጥሬቶ ከሰል ሰማ ከሴዛንቴ አመትራ አግስቱ አማሪ ክልልዳ አግስታው ላኝቲ ሳና ወሆኪ ሰባት ቤት አገው ፍሬስተር ከው ማቢሪ ና ካስኬ ባሎት የማጋፍ እን ማቢሪ ቲትስተው ሶገችት ካምፕላ አመታደስ ፍና ያቁስ አድዋው ባልዳስ ፋለንጋ አድዋ ዳሰተፍንኩ አርቤን ዋታቸውንስ ንፕናቲ ታንካማ እሳ ማቢሪ ቲት ካማና አኔ ኮናካ ሶገችት ካምፕላንቴ ባሎ ከበርትግስ ታምባ አድዋ ዳሰተፍንኩ አዎ አርቤን ዋልቲሻ ያው ወራም ያቁስ ራስ መንገሻውዳ አዘስት ከመዲ ራስ መንገሻውስ ተዛዛጋሪ አከማ ዋልቲሻ ያቀርኩ አርቤና ካሴት ፍርኩ እሳ ፕሮግራሙ አለ ዲያስታኖ ጂቲ ካማ ሲፍግታታ አጥንሱስ ጂታጋ አን ምንችን እንግራስታ ማህደር ብርሌውን ብላግና ነጅትና ሊለት ኩንኩ ፕሮግራም ካዝከ አኔጋ ኖጂስ ትሪተንታ ሲፍግታታ ሰፓዊ አብራጂታን
የሰባት ቤት አገው የፈረሰኞች ማህበር 81ኛው ዓመታዊ ክብረ በዓል እነሆ በአዊ ብሔረሰብ አስተዳደር ርዕሰ መዲና እንጂባራ ከተማ በድምቀት እየተከበረ ይገኛል። እነሆ ለ81 ዓመት ባህል ወግ ትውፊቱን ጠብቆ ከትውልድ ትውልድ ሲያሸጋግር የቆየው የአዊ የሰባት ቤት አገው የፈረሰኞች ማህበር ዛሬ 81ኛ ዓመት በዓሉን በድምቀት ያከብራል። ፈረስ ለአዊ ሕዝብ ክብሩ ነው። ፈረስ ለአዊ ሕዝብ ብዙ የደስታ መገለጫው፣ በለቅሶ ጊዜው አብሮት ሸልሞ የሚወጣው፣ በእርሻው የሚጠቀምበት ፈረስ ለአዊ ሁሉ ነገሩ ነው። ይህ የአዊ ባህል ጎልቶ እንዲወጣ የክልላችን ባህል፣ የሀገራችን ባህል እንደዚሁም በመላው ዓለም የሚታወቅ ባህል ለማድረግ በርካታ ስራዎች እየተሰሩ ይገኛሉ። ክብራትና ክብራት የአዊ የሰባት ቤት አገው የፈረሰኞች ማህበር የልዩ የፈረስ ትርኢት ከደቂቃዎች በኋላ ወደዚህ እየመጡ ነው የሚገኙት። የአዊ የባህል የሙዚቃ ቡድን እስከዛው ፈረሰኞች እስኪገቡ አጠር ያሉ ሙዚቃ እንድታቀርቡልን በአክብሮት ጠይቃለሁ። የፈረሰኞች ትርኢት በመቅዳት ላይ ይገኛል። 81ኛ ዓመታዊ ክብረ በዓሉን ምክንያት በማድረግ የአዊ የሰባት ቤት አገው የፈረሰኞች ማህበር እነሆ የፈረስ ትርኢት ፕሮግራሙን እያቀረበ የሚገኘው በሆታና በእልልታ የፈረስ ትርኢቱን ለማቅረብ ወደዚህ ወደ ግብር እንግዶች ሰላምታ ሰጠው የሚያልፉ የተመረጡ የፈረስ አጋፋሪዎችን ጨምሮ ሌሎች የዕለቱ የፈረስ ትርኢት አቅራቢዎች ወደዚህ እየገቡ ይገኛሉ። ክብራትና ክብራት በድጋሜ እንኳን አደረሳችሁ፣ እንኳን ደስ አላችሁ ለማለት እንወዳለን።
የዕለቱ የዚህ ፕሮግራም ታዳሚዎች ክቡራንና ክቡራን እንደምትመለከቱት የአዊ ሰባት ቤት አገው የፈረሰኞች ማህበር 81ኛ ዓመት በዓሉን አስመልክቶ ዛሬ ማህበሩ እዚህ በክልላው በተገኘበት ፈረሰኞች እያሳዩ ይገኛሉ። ይህ የ81 ዓመት የፈጸመው የአዊ ሰባት ቤት አገው የፈረሰኞች ማህበር ከትውልድ ሲሸጋገር መጥቶ ትውልድ ብሎችን አስቀጥሎ ዛሬ 81 ዓመት ላይ ይገኛል። በፈረስ ትርኢት እያሳየ የሚገኘው የአዊ የሰባት ቤት አገው ፈረሰኞች ማህበር አባላት የፈረስ አጋፋሪ አስተባባሪዎች የፈረሰኛ ማህበሩ የአይሞሎ ትርኢትና የተመረጡ የፈረሰኛ ለክብር እንግዶች ሰላምታ የሚያቀርቡትን ወደዚህ እንድታስገቡልን በአክብሮት ጠይቃለሁ። በተያዘው መርሃ ግብር እንቀጥል ዘንድ የዕለቱ መርሃ ግብር እንደሚያሳየው የተመረጡ የፈረሰኛ ማህበራት በዚህ በክብር እንግዳው ፊት የአይሞሎ ጭፈራን እያሳዩ ለክብር እንግዶች ሰላምታ እየሰጡ እንዲያልፉ በድጋሜ ለማሳሰብ እወዳለሁ። ክቡራትና ክቡራት ለ81ኛ ዓመት ጊዜ እየተከበረ የሚገኘው የሰባት ቤት አገው የፈረሰኞች ማህበር እነሆ ከ81 ዓመት በፊት የጠላት ወረራን ለመመከት ወደ ጠላት የዘመቱ የፈረስ ትጥቃቸውን ይዘው ኢትዮጵያን ከውጭ ወራሪ ጠላት ለመታደግ የዘመቱ የአዊ አባቶች ያኔ ከ81 ዓመት በፊት የመሰረቱት የፈረሰኞች ማህበር እነሆ ታሪክና ትውልድን እያስቀጠለ ከትውልድ ትውልድ እያሸጋገረ ዛሬ 81ኛ ዓመቱ ላይ እንገኛለን። ዘንድሮም የ81ኛ ዓመቱን ክብረ በዓል በድምቀት በአዊ ብሔረሰብ አስተዳደር ርዕሰ መዲና በውቢቷ እንጂባራ ከተማ በድምቀት እያከበርን የምንገኘው አሁን እንደምትመለከቱት የሰባት ቤት አገው የፈረሰኞች ማህበር የፈረስ ትርኢቱን እያቀረበ ነው የሚገኘው። በዕለቱ መርሃ ግብር መሰረት በድጋሜ ለማሳሰብ የምወደው የተመረጡ የፈረስ አለቆች በክብር እንግዶች ፊት የፈረስ ትርኢታቸውን እያቀረቡ እንዲያልፉና መርሃ ግብራቸውን እንዲያጠናቅቁ በድጋሜ ለማሳሰብ እወዳለሁ። አይሞሎ የፈንዞ ጌታ አይሞሎ ጀምር ጨዋታ አይሞሎ የሻሾ ጌታ አይሞሎ በልጋሻ መታ አይሞሎ የጥረኝ ጌታ አይሞሎ ግጠም እስክስታ አይሞሎ አይበል
አይበል አበባኔ አለን ጉዳይ የጀግናው ሚስት ነሽ ማርተላ ጠምቀሽ ግርማ ሞገሱን ባየሽው አለሽን ግባቱን ገንባሌ ሲወገቡን ዝናር ጋሻውን ሲወጋ ዘንጉን ሲወረውር እሻውን ሲበጋ ዘንጉን ሲወረውር እቴሻሹነ ፈቹጋኑን እቴገንቦን ባምጩ የክብሩን እቴሻሹነ ክፈቹጋኑን እቴገንቦን የ81ኛውን የሰባት ቤት አገው የፈረሰኞች ማህበር ክብረ በዓል ምክንያት በማድረግ የተመረጡ ፈረሰኞች በክብር እንግዳው ለክብር እንግዳው ያቀረቡ እባካችሁ ሞራል እንድትሰጡልኝ በአክብሮት ጠይቃለሁ። ለዕለቱ የክብር እንግዶች ሰላምታ እያቀረቡ ነው የሚገኘው። ለ81 ዓመታት ያክል የዘለቀው የሰባት ቤት አገው የፈረሰኞች ማህበር እነሆ ዛሬ 81ኛ ዓመት በዓሉን እያከበረ ነው የሚገኘው። የመጀመሪያው መርሃ ግብር አይሞሎ በማሰማት የፈረሰኞች ትርኢት ተከናውኗል። ሁለተኛውም የተመረጡ ፈረሰኞች በክብር እንግዳው ፊት እነሆ በሚያምር የፈረስ ትርኢት ሰላምታ እያቀረቡ ይገኛሉ። ሁላችሁም አንድ ጊዜ እስኪ በሆታና በእልልታ እንድናመሰግናቸው በአክብሮት ጠይቃለሁ። ከዚህ በመቀጠል የተመረጡ የሀገር ሽማግሌዎች የምረቃ ስነ ስርዓት እንዲከናወን አስተባባሪዎች ይህን ፕሮግራም እንድታስኬዱልኝ በአክብሮት ጠይቃለሁ። አይሞሎ የፈንዞ ጌታ አይሞሎ ጀምር ጨዋታ አይሞሎ የሻሾ ጌታ አይሞሎ በልጋሻ መታ አይሞሎ የጥረኝ ጌታ አይሞሎ ግጠም እስክስታ አይሞሎ የዕለቱ የተመረጡ የሀገር ሽማግሌዎች የምረቃ ስነ ስርዓቱን ለማከናወን እዚህ ተገኝተዋል። በቀጥታ ወደ እነሱ እናልፋለን። እግዚአብሔር ያዊ ሰባት ቤት ፈረሰኞች ማህበር ለ81 ዓመተኛ
እግዚአብሔር ሁላችን እንግዶችን በሰላም አደረሳችሁ። ይህን እያልኩ አገራችን እግዚአብሔር ሰላም ያደርግልን። አገር ሰላም ስትሆን ነው ባህሉ ወጉ ሁሉ ነገር እና ኢትዮጵያን ሰላም ያደርግልን። አሁን ትልቅ ሰላም እየመጣ ነውና ይህን ሰላም እግዚአብሔር አብልጦ አንድነቱን ፍቅሩን ስምምነቱን እግዚአብሔር ይስጠን። እኔም እግዚአብሔር መርቅ ያለው ቦታ የተባረከ የተመረቀ ይሁን። እግዚአብሔር ይስጥልን። የተከበራችሁ ከፌደራል የመጣችሁ ክቡር እንግዶች፣ ከክልል የመጣችሁ በየክልሉ የመጣችሁ እንኳን 81ኛ ዓመተ ምህረትን የአዊን የአገው ማህበር የፈረስ ማህበር እንኳን በማለት ስለተገኛችሁ ምስጋናችን እናቀርባለን። እንኳን በሰላም ገባችሁ። ከዚህ ማሳስበው እና መመረቀው እዚህ ተገኝታችሁ የአዊን ባህልና ወግ እዚህ ስለተገኛችሁ አሁንም ቢሆን አዊ ሰላም ወዳድ ፍቅር ወዳድ ለመንግስት ተገዢ ደንብና ህጉን ይዞ በራሱ የሚመራ ሰላም ህዝብ ነ እዚህ ተገኝታችሁ ይህንን ደስታ ተካፋይ ስለሆናችሁ በአዊ ህዝብ ምስጋና ቀርባ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ የሱ ፈቃድ ሲኖርበት እንዲህ እንድናምር እንዲህ ባህላችን በተከናወነ ሁኔታ እንዲጀመር ከተጀመረም ደግሞ አፈጻጽሙ ጥሩ እንዲሆን የሚያደርግ እግዚአብሔር ከኛ ጋር ሲሆን ነው። የአዊ ህዝብ ፈጣሪውን አማኝ እርስ በርሱ ተስማሚ ወገን ወዳድ የዋህ ሰርቶ አደር እንደመሆኑ መጠን ይሄው ስራው እየመሰከረ ነው። ሰላሙንም እየተጎናጸፈ ነው። ሃይማኖቱንም በሚገባ ምንም ኮሽታ ሳይኖር ልደትን፣ ግዝረትን፣ ጥምቀትን እና አስተርእዮ የመሳሰሉትን ሁሉ በሚገባ እያከበረ ነው። አሁንም ደግሞ ይህንን ባህላዊ በዓል እንዲህ በሰላም እንድናከብር ለፈቀደልን ለእግዚአብሔር ክብር ምስጋና ይግባው። አሁንም ሰላማችን ይብዛልን። እግዚአብሔር ሁላችን እኛ ጋር ይሁን። እሺ፣ የሃይማኖት አባቶችን እጅግ አርጌ አመሰግናለሁ። ወደ ቦታቸው እንዲመለሱ በአክብሮት ተቀበሉልን። እጅግ አርጌ አመሰግናለሁ። የሰው ዘር መገኛ የጥቁር ሕዝቦች ተምሳሌት የአፍሪካውያን ሁሉ ኩራት ኢትዮጵያ ቀደምት የጥበብ ምድር የዓለም የስልጣኔ ጮራ የታሪክ ቀንዲል የታሪክ አውራ ኢትዮጵያ በዚህ ዘመናት ሲፈራረቁ በማይደበዘዘው ደማቅ ታሪካችንና በዚህ ለዘመናት በዘለቀው አንጸባራቂው አሻራችን በርካታ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች አጥንታቸውን ከስክሰዋል፣ ደማቸውንም አፍስሰዋል። ለሰንደቋ ተጋድለዋል። ሰንደቋም ከፍ ብሎ እንዲውለበለብ በዱል በገደሉ መስዋዕትነት ከፍለዋል። የውጭ ወራሪ ኃይል ጠላትንም ድል ነስተዋል። ክቡራትና ክቡራት፣ በዚህ ከነዚህ መካከልም አንዱ የሆነው የአገው ሕዝብ እነሆ የአገው ሕዝብ ታሪክም በኢትዮጵያ ታሪክ ድርሳናት ላይ ደምቆ ተንጸባርቆ እናገኘዋለን። ከአክሱም እስከ ላሊበላ ብንዘልቅ የአገው ሕዝቦችን ታሪክ እናገኘዋለን። የአዊ አባቶችም ኢትዮጵያን ከጠላት ወራሪ ለመታደግ ጠላትን ድል ለመምሳት በአድዋ በማይጨው በጦር በጎራዴ
በጋሻ በጦራቸው ዘምተው የውጭ ጠራሪ ኃይልን ድል ነስተዋል። ያኔ ከ81 ዓመት በፊት ሀገር ስትወረር ሆ ብሎ የተመመው የአዊ አባቶች የፈረሰኞች ማህበር ያኔም አንድ ብሎ የጀመረው የአዊ የሰባት ቤት አገው የፈረሰኞች ማህበር እነሆ ዛሬ 81ኛ ዓመት ላይ ደርሷል። ክብራትና ክብራት እዚህ የተገኛችሁ የዚህ ፕሮግራም ታዳሚዎች፣ የዕለቱ የክብር እንግዶች እንኳን ለዚህ ለ81ኛው ቀን ክብረ በዓል እንኳን አደረሳችሁ፣ እንኳን ደስ አላችሁ ለማለት እንወዳለን። ክቡር አቶ አገኘሁ ተሻገር የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድርና የዕለቱ የክብር እንግዳ፣ ክብርት ወይዘሮ ወርቅሰሙ ማሞ የአማራ ብሔራዊ ክልላዊ መንግስት ምክር ቤት ዋና አፈ ጉባኤ፣ የተከበሩ ክብርት ወይዘሮ መዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ ክቡር አቶ አብዬ ካሳሁን የአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ ወይዘሮ ለኔ ስዩም የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪ፣ የተከበሩ አቶ ባይነሳኝ ዘሪሁን የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ፣ ክብራት የዛሬው በዓል ታዳሚዎች፣ የሰባት ቤት አገው የፈረሰኞች ማህበር አባላት፣ የተከበራችሁ የሀገር ሽማግሌዎች፣ የተከበራችሁ የእንጅባራና አካባቢዋ ማህበረሰብ፣ ክብራትና ክብራት በድጋሜ እንኳን ደህና መጣችሁ። በእኛ በአዊኛ ቋንቋ አዲናስ እንላለን። የአዊ በደግነት ለዘመናት በዘለቀ የአብሮነትና የእንግዳ ተቀባይነት ባህሉ ረስ ባህሉን እየጠበቀ እነሆ ለ81ኛ ዓመት አሸጋግሯል። ዛሬም 81ኛ ዓመቱን እያከበር እንገኛለን። ከዚህ በመቀጠልም በዕለቱ መርሃ ግብር መሰረት የሰባት ቤት አገው የፈረሰኞች ማህበር ሊቀመንበር የሆኑት የተከበሩ አቶ ጥላያየ ነው የእንኳን ደህና መጣችሁ ንግግር እንዲያደርጉ በአክብሮት እጋብዛለሁ። የተከበራችሁ ከኢትዮጵያ ፈረስ አሶሴሽን የመጣችሁ እንግዶቻችን፣ የተከበራችሁ ከክልል የመጣችሁ እንግዶቻችን፣ የተከበራችሁ ከዞን የመጣችሁ እንግዶቻችን፣ የተከበራችሁ ከየወረዳው የመጣችሁ እንግዶቻችን፣ የተከበራችሁ ከተለያዩ ሚዲያዎች ከዚህ የተገኛችሁ ጋዜጠኞች፣ እንዲሁም የማህበራችን አባላት እና አድናቂዎችና ደጋፊዎች ለብሔረሰባችን ታሪካዊና ባህላዊ ለሆነው ለ81ኛው ዓመት የሰባት ቤት አገው ምድር ፈረሰኞች ማህበር ባህል ቀን ለመገኘት ጥሪያችንን አክብራችሁ እንኳን በሰላም መጣችሁ። አዲናስ እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ከዚህም በመቀጠል የፈረስ ውለታው ብዙ ነው እያልኩ ውለታውን መጥቀስ ፈልጋለሁ። ፈረስ ላዊ ሕዝብ ያበረከተው ውለታ ብዙ ነው። ከዚህም መካከል ፈረስ ላዊ ሕዝብ የእርሻ መሳሪያው ነው። ፈረስ ላዊ ሕዝብ የዕቃ ማጓጓዣው ነው። ፈረስ ላዊ ሕዝብ መዋቢያውና ፈጥኖ መድረሻው ነው። ፈረስ ላዊ ሕዝብ የእርሻ መሳሪያው ነው። ፈረስ ላዊ ሕዝብ የታቦት ማጀቢያው ነው። ፈረስ ላዊ ሕዝብ የለቅሶ ማድመቂያው ነው። ፈረስ ላዊ ሕዝብ ወራሪ ጠላትን አሳዶ በመዋጋት ለዛሬዋ ነፃ ቀን እንድትኖረን ያደረገ የህልውናችን መሰረት፣ ለኩራታችን ምንጭ ነው። የሰባት ቤት አገው ፈረሰኞች ማህበር ከጠላት ወረራ በኋላ በ1933 ዓ.ም እንደተመሰረተ ይነገራል። ይሁንም እንጂ ይህንን በዓል አባቶቻችን ያለ ማንም እርዳታ ከዚህ ሰውልናል። እኛም ልጆቻቸው የአባቶቻቸውን ፈለግ
በመከተል ማህበራችንን በማጠናከር አልፎም በአሁኑ ሰዓት የአባቶቻችን የአባላታችን ብዛት 57312 አባላት ደርሷል። ይህንንም የማህበራችን የሚመራው አደረጃጀት በቀበሌ ደረጃ 5580 የስራ አስፈጻሚ ኮሚቴ፣ በቀጠና ደረጃ 710 የስራ አስፈጻሚ ኮሚቴ፣ በወረዳ ደረጃ 90 ስራ አስፈጻሚ ኮሚቴ፣ በዞን ደረጃ 10 የስራ አስፈጻሚ ኮሚቴ፣ በድምሩ 6390 የስራ አስፈጻሚዎች የሚመራ ማህበር ነው። ካሁን በፊት በዓሉ ከ5000 ፈረሰኞች በላይ የሚከበር ከ5000 ፈረሰኞች በላይ የሚከበር በድምቀት የሚከበር የነበረ ቢሆንም በዚህ አመት ግን ከበፊቱ በተለየ መልኩ ማለትም ዓለማችን ካለችበት የኮሮና ወረርሽኝ ስጋት ምክንያት ለጥንቃቄ ያመቸን ዘንድ ከባለፈው በቀነሰ ባህሉን በደመቀ ሁኔታ በማክበር ላይ እንገኛለን። ከአከባበሮቻቸው ባህሎቻችን የዘንድሮውን የተለየ የሚያደርገው አንደኛ የኢትዮጵያ ፈረስ አሶሴሽን ከአዲስ አበባ ዘመናዊ ፈረሶችን ከዚህ ድረስ በማምጣት ልዩ ትርኢት ማሳየቱ፣ ሁለተኛ ከሀገራችን የእርስ በርስ ጦርነት በኋላ የምናከብረው ባህላችን በመሆኑ ልዩ ከማድረጉም በተጨማሪ በኮሮና ምክንያት የሚበሉት ያጡት ወገኖቻችን ድጋፍ 10 ሺህ ብር እንዲሁም ለሀገር መከላከያና ለጀግናው የአማራ ክልል ኃይልና ሚኒሻው ድጋፍ እንዲሆን 20 ሺህ ብር በአጠቃላይ 30 ሺህ ብር ድጋፍ በማድረግ ታላቅ ኩራት ይሰማዋል። ማህበራችን በአሁኑ ሰዓት የህዝብ ማህበር ሆኖ እንዲቀጥል እና በዩኔስኮም ጭምር መዘገብልን የአዊ ባህልና ቱሪዝም መምሪያና ከክልሉ ባህልና ቱሪዝም መምሪያ ጋር በትብብር አብረን አቅደን እየሰራን እንገኛለን። ከዚህም በተጨማሪ ማህበሩን ለማጠናከር ለማህበሩ ለስፖርት ቦታ የሚውል መሬት የተመረደበልን ቢሆንም ቦታው አሁንም ይሁንም እንጂ ቦታው ከሶስተኛ ወገን ነፃ ተደርጎ ባለመሰጠቱ ምክንያት ፈረሰኛው በትውሰት ቦታ ባህሉን እያከበረ ይገኛል። ስለሆነም ማህበራችን የተጣላ በማስታረቅ የተቀማ በማስመለስ እና እርስ በርስ በመፈቃቀር ሀገራችንን ሰላም ነቅቶ በመጠበቅ የበኩሉን አስተዋጽኦ እያበረከተ ይገኛል። በመጨረሻም ሁላችንም ራሳችንን ከኮሮና በመጠበቅ ለሀገራችን ሰላም እና ለደህንነታችን በመጨነቅ ባህላችን እናከብራለን እያልሁ ይህ ባህል የሰላም፣ የፍቅር፣ የብልጽግና እንዲሆንልን እመኛለሁ። አመሰግናለሁ። የተከበሩ አቶ ጥላዬ ነው የፈረሰኛ ማህበር ሊቀመንበሩ ጋርጌ አመሰግናለሁ። ከዚህ በመቀጠል ደግሞ የእንኳን ደህና መጣችሁ መልእክት የሚያስተላልፉልን የተከበሩ ወይዘሮ ዘውዲቱ ወርቁ የአዊ ብሔረሰብ አስተዳደር ባህልና ቱሪዝም ዋና መምሪያ ኃላፊ ይሆናሉ። እሳቸውን በአክብሮት ጋብዛለሁ። ክልላዊ መንግስት ርዕሰ መስተዳድርና የክብር እንግዳ ክብርት ወይዘሮ መዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ አቶ ባይነሳይ ዘሪሁን የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ፣ ክብርት ወይዘሮ ወርቅ ሰሙ ማሞ የአማራ ብሔራዊ ክልላዊ መንግስት ዋና አፈ ጉባኤ፣ ዶክተር ሙሉቀን አድሃነ የአማራ ብሔራዊ ክልላዊ መንግስት ባህልና ቱሪዝም ቢሮ ኃላፊ፣ የተከበሩ አቶ አብዬ ካሳሁን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበራችሁ የፌዴራልና የክልል አመራሮች፣ የተከበራችሁ የዞንና የወረዳ አመራሮች፣
የተከበራችሁ የሰባት ቤት የአገው ፈረሰኞች ማህበር አባላትና አመራሮች ከምንም በላይ በዓላችሁ በዓላችን ነው በማለት ክልል አቆራርጣችሁ ፈረሳችሁን ጭናችሁ የፌዴራል የመጣችሁ የፌዴራል ፈረሰኞች ማህበር እንዲሁም ጥሪ የተደረገላችሁ የበዓሉ ታዳሚዎች እንኳን ለ81ኛ ዓመት የሰባት ቤት የአገው ፈረሰኞች ማህበር በዓል በሰላም አደረሳችሁ። አዲናስ የአዊ ብሔረሰብ አስተዳደር ቆጥረን የማንጨርሳቸው በርካታ ባህሎች፣ ባህላዊ እሴቶች፣ ታሪካዊ፣ ሃይማኖታዊና ተፈጥሯዊ ቅርሶች መስህብ ባለቤት ነው። ከብዙ ሀብቶች ውስጥ በዛሬው ዕለት የምናከብረው የሰባት ቤት የአገው ፈረሰኞች ማህበር አንዱ ነው። የአዊ ህዝብ በዕለት ከዕለት ሁለንተናዊና ማህበራዊ ኢኮኖሚያዊ እንቅስቃሴውን ከፈረስ ጋር ጥብቅ ትስስር አለው። ከእነዚህም ውስጥ የእርሻ ስራን ይከውንበታል፣ ራሱንና ጭነቱን ያጓጉዝበታል፣ በሀዘን ጊዜ ያስተዛዝንበታል፣ በሰርግ ጊዜ ይደምቅበታል፣ የተለያዩ ሃይማኖታዊና ብሔራዊ በዓላትን ያጅብበታል። ራሱን በባህል ልብስ ፈረሱን በጌጣጌጥ አሽቆጥቁጦ ታቦቶችን ያንከበክብበታል። የልማት ተግባራትን ማስጀመሪያ በማበረታቻነት ይጠቀምበታል። የሰባት ቤት የአገው ፈረሰኞች ማህበር በ1933 ዓመተ ምህረት ከነበረው ከጣሊያን ወረራ ጋር ተያይዞ ፈረስና ፈረሰኞችን አስተዋጽኦ ለመዘከር ከ33 የማይበልጡ የአዊ ተወላጆች ጋር የተቋቋመ ማህበር ነው። እነሆ ዛሬ ከ53,000 በላይ አባላትን ማፍራት የቻለ ትልቅ አንጋፋ ማህበር ነው። ከዋናው ዓላማ በተጓዳኝ የማህበሩ አባላትና ማህበሩ ውጭ የሆኑ ሰዎች ችግር ሲፈጥሩ፣ ሲጋጩ፣ ከማህበረሰቡ ጋር ያልሆነ ነገር ሲገቡ የሚያስታርቅና የሚረዳ የሚያስተዛዘንና ሁሉን ነገር የሚያደርግ ሀገር በቀል ኢንሹራንስ ማለት ይቻላል። ይህ ማህበር ከማንኛውም የመንግስትም ሆነ የፖለቲካ ጣልቃ ገብነት የሌለውና ጠንካራ አደረጃጀት ያለው በመሆኑ ከዚህ አንጋፋ ማህበር ሌሎች ማህበራት ትምህርት ሊወስዱበት ይገባል። በመጨረሻም ይህንን የሰባት ቤት የአገው ፈረሰኞች ማህበር 81ኛ ዓመት በዓል ልዩ ልዩ ባህላዊ የፈረስ ትርኢቶችን ከተከታተላችሁ በኋላ በርካታ ተፈጥሯዊ፣ ባህላዊ፣ ታሪካዊ መስህቦች ውስጥ ያሉት በመሆኑ አዊን ዛሬ በእግረ መንገዳችሁ በሌላ ጊዜ ፕሮግራም ይዛችሁ ጉብኝት እንድታደርጉ ጥሪ ማስተላለፍ ፈልጋለሁ። ይህ ፕሮግራም ለመሳካት አስተዋጽኦ ላበረከቱልኝ ለሁሉም ተቋማት ክብር ምስጋና በባህልና ቱሪዝም ስም ማቅረብ ፈልጋለሁ። በመጨረሻም የአዊ ብሔረሰብ አስተዳዳሪ የሆኑትን አቶ ባይነሳይ ዘሪሁንን ወደ መድረክ እንድትልኩልኝ ጋብዛለሁ። አመሰግናለሁ። ጋሼ አመሰግናለሁ። ክቡር አቶ አገኘሁ ተሻገር የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንትና የዕለቱ ክብር እንግዳ፣ ክብርት ወይዘሮ ወርቅ ሰሙ ማሞ የአማራ ብሔራዊ ክልላዊ መንግስት ምክር ቤት አፈ ጉባኤ፣ ክብርት ወይዘሮ መዓዛ አሸናፊ የኢፌዴሪ ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር አቶ አብዬ ካሳሁን የአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር አቶ ዘሪሁን ቢያድግልኝ የኢትዮጵያ ፈረስ አሶሴሽን ፕሬዝዳንት፣ የተከበራችሁ የፌዴራል ከፍተኛ አመራሮች፣ የተከበራችሁ የክልል ከፍተኛ አመራሮች፣ የተከበራችሁ የዞንና የወረዳ አመራሮች፣ የተከበራችሁ የሰባት ቤት አገው ፈረሰኛ ማህበር አባላት፣ የተከበራችሁ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተከበራችሁ የነገ ሀገር ተረካቢ ወጣቶችና ሴቶች፣ የተከበራችሁ የእንጅባራ ከተማ ነዋሪዎችና በዓሉን ለመታደም የመጣችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ባህላችን አብሮነታችን በሚል መሪ ቃል ለ81ኛ ጊዜ ለሚከበረው በታሪኩም ሆነ በባህላዊ ይዘቱ ልዩ ለሆነው ለሰባት ቤት አገው የፈረሰኞች በዓል በሰላም ማድረሳችሁ አዲናስ ማለት ፈልጋለሁ። 81ኛውን የአዊ ፈረሰኞች በዓል የምናከብረው በተለያዩ ስሜቶች ውስጥ ሆነን ነው። ይሄውም ለ30 ዓመታት በኢትዮጵያውያን ወንድማማችነት ስሜት፣ በኢትዮጵያውያን አንድነትና በኢትዮጵያ ኢኮኖሚ ላይ አቀንጭራ ሆኖ ደም ሲመጥ የነበረውና በመጨረሻም ከኢትዮጵያውያን በዘረፈው ሀብትና በበላይነት ተቆራጦ በነበረው ስልጣን አማካኝነት እብሪቱ ጫፍ ላይ ደርሶ
በመከላከያችን ላይ ክህደትና ጭካኔ የተሞላበት ድርጊት በመፈጸሙ አይጥ ለሞቱ የድመት አፍንጫ ታሸታለች እንዲሉ እነሆ የኢትዮጵያ ሕዝብ ተባብሮ ግብዓተ መሬት በፈጸመበት ማግስት የሚከበር በዓል በመሆኑ እንኳን ደስ አለን ማለት ፈልጋለሁ። ይህ ድል ከአድዋ ጦርነት በኋላ በታሪክ ማህደር ሊቀመጥ የሚችል ለሀገራችን ሁለተኛው ድል ነው። ይህን አንጸባራቂ ድል በማስመዝገብ ሀገራችንን ከብተና ያዳኑ ሀገራችንን ለመበተን ከማይወዝኑ የውጭ ኃይሎችና የሀገር ውስጥ ከሃዲዎች መቼውንም እንደማይሳካላቸው ዳግም ያረጋገጡ ለዓመታት በአማራ ህዝቦች ላይ የተሸረበን ሴራ ያከሸፉና የአማራና የኢትዮጵያ ህዝቦች ታሪክ ሰሪነት ዳግም ላረጋገጡ ለሀገር መከላከያ ሰራዊት፣ ለክልላችን ልዩ ኃይልና ለሚሊሻ ኃይላችን፣ ለመላው ህዝባችን በተለይ ደግሞ ለክልሉ አመራር በብሔረሰብ አስተዳደሩ ስም ምስጋናዬን ድጋሚ አቀርባለሁ። በሌላ በኩል በዚሁ ሴረኛ ቡድን ፍርፋሪ ያደጉ ኃይሎች ዜጎቻችንን በማንነታቸው ብቻ አሁንም በመተከልና በኦሮሚያ እየገደሉ እያፈናቀሉ እንዲሁ ንብረት እያዋደሙ ይገኛሉ። በተለያዩ የሀገራችን ክፍሎች ጉዳት ለደረሰባቸው ዜጎች የተሰማኝን መሪ ሐዘን በራሴና በአዊ ህዝብ ስም እየገለጽ መንግስት በሰሜኑ ያስመዘገበውን ድል በመተከልና በሌሎችም አካባቢዎች በመድገም በአማራ ህዝቦች ከ50 ዓመታት በላይ የቀጠለውን ሰቆቃ ማስቆም ለነገ የሚባል ባለመሆኑ አሁን የተጀመረው የኦፕሬሽን ስራ ተጠናክሮ እንዲቀጥል ጥሪያችንን እናስተላልፋለን። ሊነጋ ሲል መጨለሙንና መንጋቱን ብቻ ሳይሆን ነግቶም ብሩህ ቀን እንደሚመጣ የምናምን ሃይማኖተኛ ተስፋ የማንቆርጥ ህዝቦች በመሆናችን አሁን እየታዩ ያሉ ችግሮቻችን በሰላም ወዳድና ታታሪ ህዝባችን የጋራ ተሳትፎና በቆራጥ አመራሮቻችን መሪነት ወደ ብልጽግና መሸጋገራችን አይቀሬ መሆኑን እናምናለን። ይሁን እንጂ አሁን ያለው ያለ ኃጢአታቸው እየሞቱና እየተፈናቀሉ ያሉ ዜጎችን መታደግ ለነገ የሚባል ተግባር አይደለም። ስለሆነም መንግስት ከሚያከናውነው ተግባር ባሻገር ህዝቡ የችግሩን ውስብስብና አስቸጋሪነት በመረዳት ከመንግስት እንዲቆም ጠይቃለሁ። ለዚህ ደግሞ እንደ ሰባት ቤተ አገው የፈረሰኞች ማህበር ያሉ የአንድነት፣ የመተባበር፣ የወንድማማችነት እሴቶቻችንን የሚያጎለብቱ እድሜ ጠገብ ማህበሮችን ማጠናከርና መጠቀም አይነተኛ መፍትሄ ነው። ክቡር ፕሬዝዳንት፣ ክብርት አፈ ጉባኤ፣ የተከበራችሁ የበዓሉ ተሳታፊዎች፣ ክቡራትና ክቡራን፣ ፈረስና የአዊ ህዝብ ጠንካራ ግንኙነት እንዳላቸው ይታወቃል። በሁሉም ወረዳዎቻችን 200 እና 300 ዓመታትን ያስቆጠሩ አድባራትና አብያተ ክርስቲያናትን በሺህ በሚቆጠሩ ፈረሶችና ፈረሰኞች አጅቦ ማክበር የተለመደ ተግባር ነው። ይህንን በዓይን አይቶ ለመመስከር ከወርሃ ጥር እስከ መጋቢት ድረስ ፈረስና ፈረሰኞች በአዊ ያላቸው መስተጋብር አይቶ መመስከር ይቻላል። ይህንን በዓል ከሌሎች በሀገራችን ከሚገኙ በዓላት ጋር አቻ የለውም የምንለው በምክንያት ነው። ይሄውም በ1932 ዓመተ ምህረት የተቋቋመና እድሜ ጠገብ መሆኑ የተቋቋመበትን ዓላማ ስንመለከት ፈረስና አርበኞች በአድዋ ድል ያበረከቱትን ውለታ በ5 ዓመቱ የአርበኝነት ትግል ወቅት ያደረጉትን ተጋድሎ ዋጋ ሰጥቶ በብቸኝነት የሚዘክር በመሆኑ ነው። ባህላዊ አደረጃጀቱ ከ53,000 በላይ አባላት ያሉት ሲሆን ከቀበሌ ጀምሮ አባላቱን የሚመሩ ከ6,000 በላይ የሥራ አስፈጻሚ አመራሮች ያሉት ጠንካራ ማህበር ነው። እንዲሁም ባህሉ ያለማንም አጋዥ በራሱ በማህበሩ አባላት ብቻ ላለፉት 80 ዓመታት ሳይቋረጥ በየዓመቱ በብሔረሰብ አስተዳደራችን ወረዳዎች እየተዘዋወረ በታላቅ ድምቀት እየተከበረ የሚገኝ የፈረሰኞች በዓል መሆኑ ሌላው መለያ ነው። የአዊ ህዝብ ፈረስን ከፈረሶችና ከበሬ ጋር አቆራኝቶ ያርስበታል። በደስታና በሰርጉ ምንም ያህል ሊሞዚን ቢደረደር ፈረስ ከሌለው ድግሱ ትልቅ ነገር እንደጎደለው ይቆጠራል። በሐዘኑ ጊዜ በፈረስ ካልተለቀሰ ካልተፎቀረ ለቅሶ እንዳልተሟላ ይቆጠራል። በባህላዊ መንገድ ፍትህ በመስጠት ሃይማኖታዊና ብሔራዊ በዓላትን በማድመቅ በህዝቡ ዘንድ ወንድማማችነትን በመፍጠር የእርስ በርስ መረዳዳትን መተሳሰብንና መግባባትን በማጠናከር የአካባቢውና የብሔረሰብ አስተዳደሩ ብሎም የሀገር መልካም ገጽታ የሚገነባበት እና አባቶች ያቆዩትን ታሪክ ለትውልድ ለማስተላለፍ የሚያገለግል ታሪካዊ ስነ ስርዓትና ቅርስ በመሆኑ የጎላ ሚና አለው። የሰባት ቤተ አገው ፈረሰኞች በዓል የበለጠ ጎልቶ ለቀጣይ ትውልድ በባህላዊ ቅርስነት እንዲተላለፍ እና ባህላዊ እሴቱ ለቱሪዝም መስህብነት እንዲውል ቅድመ ሁኔታዎች ተመቻችተው በባህላዊ ቱሪዝም ቢለማ የሀገር ውስጥና የውጭ ቱሪስቶችን ቀልብ የመሳብ ታላቅ ኃይል ያለው በመሆኑ
ከሌሎች ታሪካዊና ተፈጥሯዊ ሰው ሰራሽ መስህቦች ጋር ብናስተሳስረው ለብሔረሰብ አስተዳደሩ ለክልሉና ለሀገር ትልቅ የመስህብ ሀብት የመሆን እድል አለው። ከዚህ አንጻር የበዓሉ አከባበር በየዓመቱ ከወረዳ ወረዳ በመንቀሳቀስ የሚከበር በመሆኑ ሁሉንም ወረዳዎች በባለቤትነት ከማንቀሳቀስ አንጻር ጠቀሜታው ቀላል የማይባል መሆኑ የማይካድ እውነት ነው። የአዊ ፈረሰኞች ማህበር በዓል ባህላዊ ይዘቱ ሳይበረዝና ሳይከለስ እንዳለ ሁልጊዜም ጥር 23 የጊዮርጊስንና የአባቶቻችንን ገድል በሚያስታውስ መልኩ እነሆ ዛሬ ለ81ኛ ጊዜ እያከበር እንገኛለን። ስለሆነም ባህሉ ሃይማኖታዊና ታሪካዊ ይዘትን ያጣመረ በመሆኑ በመስህቡ ህዝቡ ተጠቃሚ የሚሆንበት እድል ከፍ ያለ ነው። መንግስት ለቱሪዝም ልማታችን የሰጠውን ትኩረት ተጠቅመን ይህንና ሌሎች መስህብ ሀብቶቻችንን በክልሉና ከክልላችን ውጭ የሚገኙ መስህቦች ጋር በቱሪዝም በማስተሳሰር ማልማትና መጠቀም ይገባናል። ለዚህም ደግሞ የእንጅባራ ዩኒቨርሲቲ በሀገር ውስጥም ሆነ በውጭ የምትገኙ የብሔረሰቡ ተወላጅ ምሁራን፣ የክልል መንግስት፣ ጉዳዩ የሚመለከታቸው የፌዴራል መስሪያ ቤቶች በእውቀትና በገንዘብ ድጋፍ እንድታደርጉ በአክብሮት እየጠየቁ በመጨረሻ በዓሉ እንዲሳካ ቀን ከሌሊት ለፍታችሁ እንዲህ በአማረ መንገድ እንዲሳካ ጥረት ላደረጋችሁ ለብሔረሰብ አስተዳደራችን ባህልና ቱሪዝም መምሪያና ለመላ አመራራችን፣ ለእንጅባራ ዩኒቨርሲቲ፣ ለሰባት ቤት አገው ፈረስ ማህበር አመራሮችና ለመላው አባላቱ እንዲሁም ለተለያዩ ተቋማት ሚዲያ አካላት እያመሰገንኩ የዕለቱ ክብር እንግዳ የተከበሩ አቶ አገኘሁ ተሻገር ንግግር እንዲያርጉና በዓሉን በይፋ እንዲከፍቱ በአክብሮት ዛለው አመሰግኔ አመሰግናለሁ። ወይዘሮ ወርቅ ሰሙ ማሞ የአማራ ክልል ምክር ቤት አፈ ጉባኤ፣ ክብርት ወይዘሮ መዓዛ አሸናፊ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበራችሁ የአዊ ዞን ከፍተኛ አመራሮች፣ የአማራ ክልል ቢሮ ኃላፊዎች፣ ምክትል ቢሮ ኃላፊዎች፣ የተከበራችሁ የፌዴራል አመራሮች፣ የተከበራችሁና የተወደዳችሁ የምንወዳችሁና የኛ የሁል ጊዜ መኩሪያ የሆናችሁት የአገው ፈረሰኛ ማህበር አባሎችና አባላት፣ ከሁሉ በማስቀደም ለ81ኛ ጊዜ በሚከበረው የሰባት ቤት አገው የፈረሰኞች በዓል 81ኛ ዓመት ክብረ በዓል ላይ የክልሉን መንግስትና የአማራን ሕዝብ ወክዬ ከናንተ ጋራ በዚህ መንገድ በዓሉን በማክበሬ እንኳን ደስ አለን፣ እንኳን ደስ አላችሁ አዲናስ ማለት ፈልጋለሁ። ክቡራንና ክቡራን፣ የዛሬው በዓል ልዩ ነው። የዛሬው በዓል በእኛ በአማራ ክልል ተጨባጭ ሁኔታ በጣም የተለየ ቀን ነው። የዛሬ በዓልን ስናከብር የአገው ልጆች የተሳተፉበት፣ የአማራ ህዝቦች የተሳተፉበት፣ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የተሳተፉበት ህግን የማስከበር ስራችን በስኬታማ ሁኔታ በድል በተቀናጀንበት ማግስት እና የምንጊዜም የኢትዮጵያ ህዝቦችና የአማራ ህዝብ ጠላት የሆነውን የትህነግ ወያኔ ቡድንን ላይመለስ በሸኘንበት ማግስት በመሆኑ የዛሬው በዓል ልዩ ያደርጋል። ክቡራትና ክቡራን፣ በዚህ ህግ የማስከበር እንቅስቃሴ ውስጥ የጀግናው የአዊ ህዝብ የአገው ልጆች በጋር መስዋዕትነት ከፍለዋል። በመከላከያ ኃይላችን ውስጥ፣ በሚሊሻችን ውስጥ፣ በልዩ ኃይላችን ውስጥ ህግን በማስከበር እንቅስቃሴ ውስጥ ግንባር ቀደም ሆነው በዚህ ትግል ውስጥ መስዋዕትነት ከፍለው ዛሬ እኔና እናንተ በተረጋጋ ሁኔታ በዓል እንድናከብር ደማቸውን ሕይወታቸውን ሰጥተዋልና ማክበር ሂደት ውስጥ መስዋዕትነት ለከፈሉ ጀግኖች የመከላከያ ሰራዊት፣ የአማራ ልዩ ኃይልና የሚሊሻ ኃይላችን ምስጋና እንድታቀርቡልኝ በዚህ አጋጣሚ በትህትና እጠይቃለሁ። የዛሬው በዓል በተጨማሪ ልዩ የሚያደርገው ባለፉት ዓመታት ቸው ምክንያት
እየተገፉ እየተፈናቀሉ እየሞቱ ተገደሉ ያቸውን ለቀው የሚኖሩ የአገውና የአማራ ህዝቦች ሰቆቃ ለአንዴና ለመጨረሻ ጊዜ እንዲወገድ ህግ በማስከበር በት ወቅት በዓል ልዩ ያደርገዋል። ወንድሞቻችንና እህቶቻችን በማያውቁት ነገር አገሬ ብለው በሚኖሩበት አገሬ ብለው ሰርተው በሚበሉበት እየተፈናቀሉ ህይወታቸውን እያጡ ንብረታቸው እየወደመባቸው የጠላቶቻችን ዋነኛ ኢላማ ሆነው የእጃዙር ጥቃትና ሰለባ መሆናቸው ክልላችን መንግስትና ህዝብ ሁሌም ያንገበግባል። ይሄ ጉዳይ እውነቱን እንጂው ፍትህ እናሰፍናለን፣ የህግ የበላይነትን እናረጋግጣለን። ለዚህ ደግሞ ጊዜው አጭር ነው። ስለሆነም ህገወጦችን ባጠረ ጊዜ ውስጥ አደብ ለማስገዛት መንግስታችን እየሰራ ስለሆነ ለምናደርገው የህግ ማስከበር ስራ ያጎዝ ዛሬም እንደ ትላንቱ ከመንግስት ጎን ቆሞ ህግ በማስከበር ስራችን ውስጥ እንደምትተባበሩን በእርግጠኝነት እንተማመንባቸዋለን። ክቡራትና ክቡራን የዛሬው 80 ዓመት ያገው ህዝቦች የፈረስ በዓል ከበዓል ከምናከብራቸው በዓላት በክልላችን ውስጥ ከምናከብራቸው በዓላት ልዩ የሆነው በዓል ነው። በዓሉ ልዩ የሚያደርገው በጠንካራ አደረጃጀት የሚመራ በመሆኑ ነው። ይሄ በዓል ለየት የሚለው የማህበሩ አመራሮች ራሳቸውን ችለው ህዝቡን አንቀሳቅሰው ይሄን በዓል በደመቀ ሁኔታ ስለሚያከብሩት ነው። ድሮ የአማራ ህዝብ የኢትዮጵያ ብሔር ብሔረሰቦችና ህዝቦች አድዋ ላይ ያደረጉትን ትግል የፈረሶችን ውለታ የሚያሳዩበት የአባቶቻቸውንና የአያቶቻቸውን ታሪክ ጠብቀው ዛሬ ለ81ኛ ጊዜ ይሄ በዓል በዚህ መንገድ እንዲከበር በማድረጋቸው መሪዎችና ስራ አስፈጻሚዎች አድናቆቴን እገልጻለሁና እንድታመሰግኑልኝ ጠይቃቸዋለሁ። በክልላችን በርካታ በዓላት ይከበራሉ። አንጸባራቂውና ደማቁ የጎንደር የጥምቀት በዓል አንዱ ነው። ዛሬ የሚከበረው የፈረሰኞች ቀን ለ81ኛ ጊዜ የሚከበረው የፈረሰኞች ቀን አንዱ የምንኮራበት በዓል ነው። በዚህ አጋጣሚ ለኢትዮጵያ ለመላው ኢትዮጵያ ብሔር ብሔረሰቦችና ህዝቦች ጥሪ የማስተላልፈው በየዓመቱ ጥር 23 ቀን በዚህ መንገድ የሚከበረው የአገው ፈረሰኞች ቀን የክልላችን ትልቁ በዓል በመሆኑ ጎብኚዎች፣ ጋዜጠኞች፣ በበዓሉ መሳተፍ የምትፈልጉ ሰዎች በሚቀጥለው ዓመት የምናከብረው ይሄ በዓል በደመቀ ሁኔታ ስለሆነ የዛሬ ቸር ከርመን በዚህ በዓል እንድትጠቀሙ በክልሉ መንግስትና ህዝብ ስም ጥሪ ላስተላልፍላችሁ እፈልጋለሁ። ዘንድሮ በደመቀ ሁኔታ እንደተከበረ ሁሉ በሚቀጥለው ዓመት እጅግ በደመቀ ሁኔታ እንዲከበርና ሀገር ውስጥና የውጭ ሀገር ቱሪስቶች በደንብ እንዲጎበኙትና እንዲዘግቡት የሚመለከታቸው አካላት እዚህ በዓል ላይ የተሳተፋቸው አካላት በኩላችሁን ድርሻ እንድትሰሩ የክልላችን ባህልና ቱሪዝም ይሄ በዓል በተገቢው መንገድ እንዲከበር የበኩሉን ድርሻ እንዲወጣ በዚህ አጋጣሚ አድራ ለማለት ፈልጋለሁ። እንግዲህ በክልላችን በርካታ በዓላት ይከበራሉ። እዚህ ሰከላ ሰሞኑን ያከበርነው የጊዮን በዓል፣ የምስራቅ ጎጃሙ የእንግጫ በዓል፣ የደብረ ታቦሩ የደብረ ታቦር በዓል እንዲሁም በሰሞኑ በቅርቡ የሚከበረው የመርቆሪዎስ በዓል፣ ላሊበላ የሚከበረው ንግስ የልደት በዓል፣ ዋግ የሚከበረው የሻዳይ በዓል፣ ወሎ የሚከበረው የግሸን በዓል፣ በኦሮሞ ብሔረሰብ ዞን የሚከበረው የእስልምና እምነት የመውሊድ
በዓላት በሰሜን ሸዋ የሚከበሩ የጥምቀት በዓላት እና በአጠቃላይ በዞናች በተለያዩ ዞኖች የሚከበሩ ወጋቸውን ስርዓታቸውን ጠብቀው እንዲከበሩ እንደ ክልል ጥብቅ ሆነን የምንሰራ ሲሆን በወሳኝነት ግን ይሄ የአገው ፈረሰኞች በዓል ግን በልዩ መለያችን ከመሆኑ ጋር ተያይዞ በተለየ ድምቀት ልናከብረው የሚገባ ሲሆን ይህም በዓል በማክበር የፈላጊውን ድጋፍ የሚያደርግላችሁ መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። በመጨረሻም የአገው ሕዝብ ባለ እምነት ሕዝብ ነው። የአገው ሕዝብ ነው። ታታሪ ሕዝብ ነው። ኑሮውን የሚቀይር ሕዝብ፣ ሰርቶ የሚበላ ሕዝብ፣ ለሁሉም የክልላችን ሕዝቦች በምሳሌነት ከሚጠቀሱ አካባቢዎች ስራ ወዳድ፣ ታታሪ፣ ሰላማዊ ሕዝብ በመሆኑ ይህን ባህላችሁንና ወጋችሁን ጠብቃችሁ ሊያሳንሷችሁ የሚመክሩትን አናንስም ብላችሁ ከሌላው የኢትዮጵያ ብሔር ብሔረሰብ ከሌላው የአማራ ሕዝብ ጋር ያላችሁን መስተጋብር አጠናክራችሁ ቀጠል የጀመራችሁትን አካባቢያችሁን ሰላም የማድረግ ስራ አጠናክራችሁ እንድትቀጥሉ ጥሬን እያለፍኩ ለአዊ ልማት ለአገው ፈረሰኞች ማህበር ለአካባቢው ልማት የክልላችን ሆነ የፌደራል መንግስት አስፈላጊውን ሁሉ የሚያደርግ መሆኑንና ከጎናችሁ ሆኖ የሚደግፋችሁ መሆኑን ላረጋግጥላችሁ እወዳለሁ። መልካም በዓል፣ መልካም የፈረሰኞች ቀን ይሁንላችሁ። በጣም አመሰግናለሁ። ተከበሩ አገኘው ሀገር የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር እባካችሁ ከፍ ባለ ሞራል ስጡልኝ። ከፍ ባለ ሞራል። ይህ ክብራትና ክብራት እየተከታተላችሁት የምትገኙት 81ኛውን የባት ቤት አገው የፈረሰኞች ማህበር ልዩ የዓመታዊ ክብረ በዓል ነው። ይህ በዓል እንደሚታወቀው በመላው ሀገሪቱ የኢትዮጵያ ኩራት እንዲሆንና በዩኔስኮ እንዲመዘገብ በየደረጃው ያሉ የመንግስት አካላትና ሌሎች ጉዳዩ የሚመለከታቸው አካላትም ይህ በዩኔስኮ ተመዝግበው አንዱ ባህላችን የምናሳይበት እንዲሆን የድርሻችሁን ለማሳሰብ እንወዳለን። ክብራትና ክብራት፣ ይህ የሰባት ቤት አገው የፈረሰኞች ማህበር ሲከበር ዘንድሮ ያለንበትን ሀገራዊ ሁኔታ የኮሮናን በሽታ ከግምት ውስጥ በማስገባት ውስን ሰዎች ብቻ በዚህ በዓል ላይ እንዲታደሙ ተደረገ እንጂ ከዚህ በላይ በድምቀት የሚከበር ልዩ የክልላችን ባህል ወደ መሆን ላይ የሚገኝና በቀጣይም ደግሞ በመላው ሀገሪቱ ይህንን አጎልቶ በማሳየት በዩኔስኮ እስኪመዘገብ የበኩላችሁን ድርሻ እንድትወጡ ለማሳሰብ እንወዳለን። የተከበሩ አቶ አገኘው ተሻገርን የክልላችን ርዕሰ መስተዳደርን እጅግ በጣም የምንወዳቸው የምናከብራቸው የክልላችን ርዕሰ መስተዳደር ናቸው። አንድ ጊዜ እስኪ ባካችሁ ከፍ ባለ ሞራል ከፍ ባለ ሞራል በድጋሜ። ከዚህ በመቀጠል የአዊ ባህላዊ አመጋገብ ለየት ይላል። አብዚው ጉዝጉዞው በዓላት ሲመጡ እንግዶች ሲገኙ ለእንግዳው ያቀርባል። ይህንን ለየት ያለ የአዊ ባህላዊ የአመጋገብ ስርዓት የአዊ ባህላዊ አመጋገቦችን በቀጥታ እንግዶች ከዚህ በመነሳት እንግዶችን በማሳይ የአብዚ ቆሮሳ የቀመሳ ስነ ስርዓት እሺ፣ በተሰጠኝ መርሃ ግብር መሰረት ከዚህ ቀጥሎ ነበር የሚከናወነው። ወደ ቀጣይ ፕሮግራም እናልፋለን። የፈረስ ትርኢት ፕሮግራሙ ነው የሚቀጥለው። በቀጥታ ወደ ፈረስ ትርኢት ፕሮግራሙ እናልፋለን። ፈረሰኞች ከዚህ ሰዓት ጀምሮ በየአጋፋሪያችሁና አስተባባሪያችሁ አማካኝነት ትርኢታችሁን እንድታቀርቡ በአክብሮት እጠይቃለሁ።
የፈንዞ ጌታ አይሞሎ አይሞሎ ጀምር ጨዋታ አይሞሎ አይሞሎ የሻሾ ጌታ አይሞሎ አይሞሎ በልጋሻ መታ አይሞሎ አይሞሎ የጥረኝ ጌታ አይሞሎ አይሞሎ ግጠም እስክስታ አይሞሎ 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 አሃ አይበል 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 አሃ አይበል 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 አበባኔ አለን ጉዳይ የጀግናው ሚስት ነሽ ማርጠላ ጠምቀሽ ግርማ ሞገሱን ባየሽው ባልሽን ይባቱን ገንባሌ ወገቡን ዝናር ክቡራትና ክቡራት እየተመለከታችሁት የምትገኙት የሴቶች የፈረስ ጋላቢዎችና ህፃናት ናቸው ትርኢታቸውን እያቀረቡ የሚገኙ። እስኪ በድጋሜ ሁላችሁም አንድ ጊዜ ለሴቶች የፈረስ ጋላቢዎች ሞራል ስጡልኝ ባካችሁ። የፈረስ ጉግስ ትርኢት እያሳዩ ነው የሚገኙት። አሁን በመቀጠል ወጣቶች የፈረስ ጉግስ ትርኢታቸውን እያቀረቡ ይገኛሉ። 81ኛ ዓመት የሰባት ቤት አገው የፈረሰኞች ማህበርን በዓል ምክንያት በማድረግ በአሁኑ ሰዓት ሴቶች የወጣቶች የፈረስ ጉግስ ትርኢታቸውን እያቀረቡ ነው የሚገኙት። ክቡራትና ክቡራት ከፊት ከጋዜጠኞች ውጭ ያላችሁ ባካችሁ እንግዶች እየተመለከቱ ስላልሆነ የቆማችሁ ወደ ኋላ እንድትሆኑ እንጠይቃለን። ከጋዜጠኞች ውጭ እና ከጸጥታ አስከባሪዎች ውጭ ሌሎችን ወደ ኋላ እንድታረጉልን በአክብሮት እንጠይቃለን። ክቡራትና ክቡራት አሁን በፈረስ ጉግስ ትርኢት ላይ እየተመለከታችኋቸው ከምትገኘው አንደኛው እጅግ አስገራሚ አይነ ስውር ነው። ግን አይነ ስውርነቱ ይህንን የፈረስ ጉግስ ከማድረግ ያገደው የለም። ሞራል ስጡልኝ እስኪ አንድ ጊዜ በዚህ በሰባት ቤት አገው የፈረሰኞች ማህበር ትርኢት ላይ አይነ ስውር የሆነው የፈረስ ትርኢት አቅራቢ በተለይ በብሔረሰብ አስተዳደሩ በተለየ ሁኔታ እየተገለጸ ይገኛል። ይህ በጣም አስገራሚ ከሆኑት የማህበሩ አባላት አንዱ ነው። ሌሎች ወጣቶች የፈረስ ጉግስ ትርኢታቸውንም እያቀረቡ ይገኛሉ። የፈንዞ ጌታ ስጠኝ ሰላምታ አሰናድታለች ሚስትህ ዘውድ ነች እልፍኙ ቤትህ ይሙላ ጎተራህ እልፍኙ ቤትህ ይሙላ ጎተራህ እቴ ፈረስ ጉግሱን የሽምጥ ግልቢያው ጋሻውን ሲወጋው ዘንጉን ሲመክተው ጠበቃ አርገሻዡ ባልሽ አይነገብ ነው ክሽን ወጣ ብተሽ የፈረስ አስተባባሪዎች ፈረሰኞቹ ወደዚህ በዚህኛው በኩል ባለው መስመር እንዲመጡ አጋፋሪዎች ይሄን እንድታስተባብሩልኝ ጠይቃለሁ። ለቀረጻ ይመች ዘንድ በዚህኛው ትራክ የፈረስ ጉግስ ትርኢታቸውን እንዲያቀርቡ አስተባባሪዎች ከኋላ መልእክት እንድታስተላልፉልኝ በአክብሮት ጠይቃለሁ። አቶ ለይኩን ይሄንን እንድታስተባብርልኝ በአክብሮት ጠይቃለሁ። ቅድም በገለጽኩላችሁ በሰባተኛው የሰባት ቤት አገው የፈረሰኞች ማህበር አባላት ውስጥ አንዱ አይነ ስውር የሆነ የፈረስ ትርኢት አቅራቢ ፈረሰኛ አለ ብለን ገልጸንላችኋል። ይህ ፈረሰኛ ትርኢቱን እያቀረበ ነው። ሞራል እንድንሰጠው በአክብሮት ነው የምጠይቀው።
ግጠም እስክስታ አይሞሎ 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 የፈረስ ጉግስ ፕሮግራም ትርኢት አቅራቢዎች እየቀጠሉ ነው የሚገኘው። በነገራችን ላይ ክቡራትና ክቡራት 81ኛ የሰባት ቤት አገው የፈረሰኞች ማህበር ለመታደም እዚህ በመካከላችን በርካታ የክብር እንግዶች ተገኝተዋል። የተከበሩ አቶ አገኘው ተሻገር የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድርን ጨምሮ ሌሎች የፌዴራልና የክልል የስራ ኃላፊዎች በመካከላችን ተገኝተዋል። ብፁዕ አቡነ ቶማስ የአዊና የመተከል የሀገረ ስብከት የሃይማኖት አባቶች አንዱ በመካከላችን ይገኛሉ። ክብርት ዶክተር ሙሉነሽ አበበ ምክትል ርዕሰ መስተዳድር ማዕረግ የአማራ ብሔራዊ ክልላዊ መንግስት ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊም እዚህ በመካከላችን ይገኛሉ። ሌሎች የስራ ኃላፊዎችም እንደዚሁም ደግሞ ጥሪ ተገላቸው ከፌዴራልና ከክልል የመጡ ሌሎች የክብር እንግዶችን በመካከላችን ይገኛሉ። በድጋሜ እንኳን ደህና መጣችሁ አዲናስ ለማለት እንወዳለን። በድጋሜ ሞራል ልሰጡልን ለሁሉም የክብር እንግዶቻችን። የፈረስ አጋፋሪዎች መልእክታችን የሚሰማችሁ ከሆነ ወይም አስተባባሪዎች ጥሪያችን መልእክት እንድታስተላልፉልን በዚህኛው ትራክ የፈረስ ግልቢያ ትርኢቱን እንዲያከናውኑ በአክብሮት እንጠይቃለን። ለካሜራ ለቀረጻ ያመች ዘንድ በዚህኛው ትራክ ላይ የፈረስ ጉግስ ትርኢታቸውን እንዲያቀርቡ ጠይቃለሁ። እነዚህ የሰባት ቤት አገው የፈረሰኞች ማህበር እነሆ ከዘመናት በፊት የአድዋን የማይጨውን ጦርነት ታሪካዊ የጀግንነት ጀብድ ዘመን ተሻግሮ በሰጋር ፈረሶቻቸው በአልመው ጦር ሰባቂዎቻቸው በድንቅ ጋሻት ጦር ሰባቂ በድንቅ በጋሻ መካች ታጅበው ልዩ የፈረስ ትርኢታቸውን እነሆ ዛሬም ዘመናትን ተሻግረው ከትውልድ ትውልድ እያሸጋገሩ ለ81ኛ ዓመት ጊዜ ክብረ በዓላቸውን እያከበሩ ይገኛሉ። ይህ የአዊ ባህላዊ ታሪክና የአዊ የባህል የፈረስ ትርኢት ባህል ከዘመን ዘመን ተሻግሮ ባህላዊ ትርኢቱ የክልላችን ብሎም የሀገራችን ባህላዊ ሁነት ሆኖ እንዲመዘገብና ይህ ባህል ጎልቶ ለመላው ዓለም እንዲንጸባረቅ ሁሉም አካላት ኃላፊነታቸውን እንዲወጡ ሴቶች የሚገኙት እባካችሁ የሴቶችን ሞራል ሰጡልኝ በአክብሮት። ሴት የፈረስ ትርኢት አቅራቢዎች በልዩና በግሩም ሁኔታ የፈረስ ጉግስ ትርኢታቸውን እያቀረቡ ይገኛሉ። የሰባት ቤት አገው የፈረሰኞች ማህበር ልዩ የፈረስ ትርኢት ፕሮግራም በአዊ ብሔረሰብ አስተዳደር ርዕሰ መዲና እንጅባራ ከተማ እየተከናወነ ነው የሚገኘው። ክቡራትና ክቡራት ይህንን በቀጥታ በአማራ ቴሌቪዥን እየተከታተላችሁ የምትገኙ ክቡራትና ክቡራት ይህ የሰባት ቤት አገው የፈረሰኞች ማህበር 81ኛው ክብረ በዓል ነው። የሰባት ቤት አገው የፈረሰኞች ማህበር ከዘመናት በፊት ከዛሬ 81 ዓመት በፊት ኢትዮጵያን ከጠላት ወራሪ ለመታደግ ጦር ዘምቶ ኢትዮጵያን ከጠላት የታደገ ጀግና ህዝብና አኩሪ ህዝብ የአዊ አባቶች የፈረሰኞች ማህበር የመሰረቱት ሲሆን እነሆ ዛሬ 81ኛ ዓመታቸው ላይ እንገኛለን። ይህም በአሁኑ ትውልድ ይህንን ክብረ በዓል እያከበረ ይገኛል። የፈረስ አስተባባሪዎች፣ አጋፋሪዎች፣ አለቃዎች ሴት የፈረስ ጋላቢዎችን ወደዚህኛው በኩል ልታመጡልን ተቀበለን።
አይሞሎ 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 የቀጣይ የደገላንሳ ትርኢት የሚቀርብበት ሰዓት ላይ ነው የምንገኘው። ከዚህ በመቀጠል ደግሞ የኢትዮጵያ ፈረስ አሶሲዬሽን ለዚህ ለ81ኛው ክብረ በዓል እዚህ በመካከላችን ተገኝተዋል። የኢትዮጵያ አሶሲዬሽን በዛሬው ዕለት የተለያዩ የፈረስ ዝላይ ትርኢቶችን የሚያሳዩን ነው የሚሆነው። እንደተዘጋጁልኝም ጠይቃለሁ። ክብራትና ክብራት የፈረስ አጋፋሪዎች እባካችሁ ሴት የፈረስ ጋላቢዎችን ወደዚህ እንድታመጡልን እንጠይቃለን። ተሻሹነ ፈቹጋኑነ ተገምቦን ባምጩ የክብሩነ ተሻሹነ ፈቹጋኑነ ተገምቦን ባምጩ የክብሩነ የፈረስ አሶሲዬሽኖች ባካችሁ አንድ ሰው ወደዚህ እንድትልኩልኝ በአክብሮት ጠይቃለሁ። ከፈረስ አሶሲዬሽን ከኢትዮጵያ ፈረስ አሶሲዬሽን አንድ ሰው ወደዚህ እንድትመጡልኝ በአክብሮት ጠይቃለሁ። ክብራትና ክብራት የዳግላስ ትርኢቱ እየቀጠለ ነው የሚገኘው። የደገላንሳ ትርኢቱ እየቀጠለ ነው የሚገኘው። አይሞሎ በጋንተ ሹሞ አይሞሎ በእንስራ ቀርቦ አይሞሎ ከበረከቱ አይሞሎ ሲበላ ጠግቦ አይሞሎ አበው መርቆ አይሞሎ ጨዋታው ደምቆ አይሞሎ የደንግላሳ የፈረስ ትርኢት ፕሮግራም እየተከናወነ ነው የሚገኘው። የ81ኛውን የሰባት ቤት አገው የፈረሰኞች ማህበር የፈረስ ዓመታዊ ክብረ በዓል ምክንያት በማድረግ ዛሬ በዚህ በአዊ ብሔረሰብ አስተዳደር ርዕሰ መዲና እንጅባራ ከተማ በድምቀት እየተከናወነ ነው የሚገኘው። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድርን ጨምሮ ሌሎች የክብር እንግዶች በተገኙበት በድምቀት እየተከናወነ ይህ 81ኛው የአዊ የፈረስ የሰባት ቤት አገው የፈረሰኞች ማህበር እነሆ ለ81 ዓመታት ከትውልድ ትውልድ እየተከታተለ እየቀጠለ ያለ የፈረሰኞች ማህበር ነው። ይህ ማህበርም ዘንድሮ ለ81ኛ ዓመት ጊዜ ይህንን ክብረ በዓል እያከበረ ይገኛል። ክብራትና ክብራት ይህ የ81ኛው ክብረ በዓል ስናከብር አሁን ሀገራችን ካለችበት የኮሮና በሽታ ወቅት ጋር ከግምት ውስጥ በማስገባት የህዝብ መጠኑን ተመጥኖ ይህ በዓል እየተከናወነ ነው የሚገኘው። ይህ በዓልም በቀጣይ ከትውልድ ትውልድ እንዲሸጋገርና የሀገራችን በዓል ሆኖ ባህላዊ ሁነቶች ሆኖ በዩኔስኮ እስኪመዘገብ ድረስ ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ የሰባት ቤት አገው የፈረሰኞች ማህበር ጥሪውን እያስተላለፈ ይገኛል። የደንግላሳ የፈረስ ትርኢት ፕሮግራም እየቀጠለ ነው የሚገኘው። ክብራትና ክብራት ይህንን ፕሮግራም በአማራ ቴሌቪዥን በየቤታችሁ እየተከታተላችሁት የምትገኙ በሙሉ ይህ 81ኛው የሰባት ቤት አገው የፈረሰኞች ማህበር ዓመታዊ ክብረ በዓል ነው። ክብረ በዓሉን በድምቀት ለማክበር በርካታ የሰባት ቤት አገው የፈረሰኞች ማህበር አባላት በዚህ በአዊ ብሔረሰብ አስተዳደር ርዕሰ መዲና እንጅባራ ከተማ በመገኘት የፈረስ ትርኢታቸውን እያቀረቡ ይገኛሉ። በቀጣይ ደግሞ በዚህ 81ኛው ክብረ በዓል ላይ እዚህ በመካከላችን የተገኙት የኢትዮጵያ የፈረሰኞች ማህበር በዚህ ክብረ በዓልን ምክንያት በማድረግ እዚህ የፈረስ ትርኢታቸውን የሚያቀርቡ ነው የሚሆነው። የኢትዮጵያ የፈረስ አሶሲዬሽን ማህበር አሶሲዬሽኑ በዚህ ዕለት ተገኝቶ ይህንን የፈረስ የመሰናክል ዝላይ የሚያቀርብልን ነው የሚሆነው። በቀጥታ ወደ እነሱ ነው የምናልፈው። የማህበሩ አስተባባሪዎች ይህንን ፕሮግራም መድረኩን እንድትረከቡ በአክብሮት መድረኩን ለእናንተ እንለቃለን።
አይበል 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 አበባኔ አለን ጉዳይ የጀግናው ሚስት ነሽ ማርተላ ጠምቀሽ ግርማ ሞገስ ክብራትና ክብራት ከዚህ ሰዓት በመቀጠል የኢትዮጵያ ፈረስ አሶሲዬሽን መድረኩን ተረክበው የፈረስ መሰናክል ትርኢት የሚያቀርብልን ሰዓት ነው። አቶ ዘሪሁን ቢያድግልኝ የኢትዮጵያ ፈረስ አሶሲዬሽን ዋና ጸሐፊ እዚህ በመምጣት የአንድ ደቂቃ አጭር መልእክታቸውን አስተላልፈው በቀጥታ ወደ ትርኢቱ እንዲገቡ በአክብሮት እጠይቃለሁ። ክቡር አቶ አገኘሁ ተሻገር የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበራችሁ የፌዴራልና የክልል ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የበዓሉ ታዳሚዎች፣ ክቡራትና ክቡራን፣ ከሁሉ በማስቀደም በዚህ ታላቅና ታሪካዊ የፈረስ በዓል ላይ በመገኘት በኢትዮጵያ ፈረስ ስፖርት አሶሲዬሽን ስም መልእክት ለማስተላለፍ እድል በማግኘቴ የተሰማኝን ከፍተኛ ክብርና ደስታ ለመግለጽ እወዳለሁ። እንደ ኢትዮጵያ ፈረስ ስፖርት አሶሲዬሽን በአድዋ ድል መታሰቢያና የሰባት ቤት አገው ፈረሰኞች ማህበር ምስረታ በዓል ላይ ስንገኝ የአሁኑ ለሶስተኛ ጊዜ ሲሆን እዚህ በመገኘታችን የመገኘት ዋነኛው ምክንያት የኛው የአበሻ ፈረሶች ተገቢው እንክብካቤ ከተደረገላቸውና ስልጠና ካገኙ በስፖርቱም ዘርፍ እንደ አትሌቲክስ ሁሉ ተአምር ለማሳየት የሚችሉ መሆናቸውን በተግባር ለማሳየት ነው። ይህ የዛሬውን በዓል ከሌሎች በዓላት ሁሉ ልዩ የሚያደርገው በአድዋ ድል በዓል ላይ አያቶቻችንና ቅድመ አያቶቻችን ካሳዩት ጀግነት ባሻገር ፈረሶቻችንም ምን ያህል አስተዋጽኦ እንዳበረከቱና መስዋዕትነት እንደከፈሉ ለማስታወስና ለመዘከር ነው። በመጨረሻም በዚህ ከፍተኛ በዓል ላይ እንድንሳተፍ የተለያየ ድጋፍና ትብብር ያደረጉልንን ድርጅቶችና ግለሰቦች በራሴና በአሶሲዬሽናችን ስም እያመሰገንኩ በቀጣይ ዓመታት በሚካሄደው የሰባት ቤት አገው ፈረሰኞች ማህበር በዓል ላይ በየዓመቱ እየተገኘን ለበዓሉ ድምቀት የበኩላችንን ድርሻ የምንወጣ መሆኑን እያረጋገጥኩ በቀጣይም ስፖርታችንን ለማሳደግ በሚደረገው ጥረት የበኩላችንን ድርሻ ለመወጣት ዝግጁ መሆናችንን አረጋግጣለሁ። በጥሞና ስላዳመጣችሁኝ ከልብ አመሰግናለሁ። የኢትዮጵያ ፈረስ አሶሲዬሽን ዋና ጸሐፊን እጅግ አድርጌ አመሰግናለሁ። ከዚህ ሰዓት በመቀጠል የአሶሲዬሽኑ ትርኢት አቅራቢዎች በቀጥታ ሰዓታችሁን እንድትጠቀሙ ለማሳሰብ እወዳለሁ። የፈረስ መሰናክል ትርኢቱን እንድትጀምሩ በአክብሮት ጠይቃለሁ። የኢትዮጵያ የፈረስ አሶሲዬሽን በዚህ በ81ኛው በዓል ተገኝቶ የፈረስ ትርኢቱን እያቀረበ ነው የሚገኘው። ከአሶሲዬሽኑ አንድ ሰው ይህንን የፈረስ ትርኢት አስመልክቶና ቀጣይ ምን መደረግ አለባቸው የሚለውን አጭር ገለጻ እንዲሰጠን መድረኩ ለሱ ሰጠዋለሁ። እሺ፣ አመሰግናለሁ። ክቡር እንግዶቻችን እንኳን ደህና መጣችሁ፣ እንኳን አደረሳችሁ። አሁን የኢትዮጵያ ፈረስ ስፖርት አሶሲዬሽን ከአቶ ቤካ ፈርዳና
ከጣሊያን ኤምባሲ ሳሜ አህመድ እንዲሁም የደይች ገዳ ባለቤት አቶ ሚሊዮን ድጉማ ይገኛሉ። ፈረሶቻቸውም እዚህ ይገኛሉ። እነዚህ የምታያቸው ፈረሶች አበሻ ፈረሶች ናቸው። ሰልጥነው ስልጠና አግኝተው ነው ይህንን ስራ የሚሰሩት። ክልሉ ደግሞ የፈረስ ሀገር ፈረስ ሀብት ያለበት እንደመሆኑ መጠን እነዚህ ፈረሶች ስልጠና ቢያገኙ አሰልጣኝ ቢያገኙ በአጭር ጊዜ ውስጥ መስራትና ለውድድር ማቅረብ ይቻላል። እስከ ኢንተርናሽናል ድረስ ማቅረብ ይቻላል እና ፈረሶቹን እዚህ ዘናቸው የመጣናቸው ለምንድን ነው? የአበሻ ፈረስ መስራት እንደሚችል እና እነዚህ ፈረሶች ብዙ ጊዜ ሻምፒዮን የነበሩ ፈረሶች ናቸው። አሁን በተራ እጠራቸዋለሁ፣ ታዩዋቸዋላችሁ። እሺ አብይ ትገባለህ። የፈረስ አሶሲሽን አባላት እባካችሁ ፈጠን ፈጠን ብላችሁ ትርኢታችሁ እንድታቀርቡልን በአክብሮት እንጠይቃለን። የትርኢት አቅራቢ አብይ በተጠራው መሰረት ትርኢትን እንድትጀምር በአክብሮት እንጠይቃለሁ። 81ኛው የሰባት ቤት አገው የፈረሰኞች ማህበር እነሆ ለ81ኛ ጊዜ በአዊ ብሔረሰብ አስተዳደር ርዕሰ መዲና እንጂባራ ከተማ በድምቀት እየተከናወነ ነው። ይህ ከዘመናት በፊት ከ81 ዓመታት በፊት ወደኋላ ተጉዞ የአዊ አባቶች ኢትዮጵያን ከጠላት ለመታደግ ጦር ሰብቀው በፈረሶቻቸው ጋሻና ጦራቸውን ታጥቀው የጠላትን ድል ነስተው የተመለሱበትና ያንን የአድዋ የማይጨው ጦርነት የተካፈሉበት ታሪክን የሚዘክሩበት ይህ ባህላዊ ሁነትም ዛሬ በብሔረሰብ አስተዳደሩ በክልላችንና በሀገራችን ከፍ ብሎ ባህሉ እንዲጎላ እየተሰራ ይገኛል። ክቡራትና ክቡራት 81ኛው ይህ የሰባት ቤት አገው የፈረሰኞች ማህበር ዛሬ በእንጂባራ ከተማ በድምቀት ሲከናወን የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድርን ጨምሮ ሌሎች የፌዴራልና የክልል የስራ ኃላፊዎች ተገኝተው በድምቀት እያከበር እንገኛለን። በአሁኑ የኢትዮጵያ የፈረስ አሶሲሽን የተለያዩ የፈረስ ትርኢቶችን ያከናወነ ነው የሚገኘው። የፈረስ ትርኢት አቅራቢው አብይ እንደምትመለከቱት የፈረስ ትርኢቱን ለመጀመር በዝግጅት ላይ ይገኛል። እንኳን ደህና መጣህ። ትርኢትህን በቀጥታ ጀምርልን። ሞራል ስጡልን እስኪ ባካችሁ። እንግዶች ይህንን በዓል ለመታደም ነው ትርኢታቸውን በርካታ ሀገራትን አቆራርጠው እዚህ የመጡት። ይህ የፈረስ ትርኢት ስፖርት በአሶሴሽን ደረጃ ተቋቁሞ በመላው ሀገሪቱ ፈረስ ባለባቸው አካባቢዎች ስፖርቱ እንዲስፋፋ እየሰራ የሚገኝ አሶሴሽን ነው። ተገኑ አራርሱ በቀጣይ ትርኢቱን ያሳየናል። ተገኑ ወደዚህ እየመጣ ነው የሚገኘው ከኢትዮጵያ ፈረስ አሶሲሽን። ተገኑ በእኛ ቋንቋ እንኳን ደህና መጣህ አዲናስ ብለናል። ሞራል ስጡልን ባካችሁ። ትርኢቱን ትቀጥልልናለህ። የኢትዮጵያ ፈረስ አሶሲሽን ትርኢት አቅራቢዎችን እናመሰግናለን። ለተወሰነ ጊዜ የእናንተ ይቆምና ሴት የአዊ የሰባት ቤት አገው ፈረስ
ትርኢት አቅራቢዎች በክብር እንግዳው በኩል እንድታልፉ በአክብሮት እንጠይቃለን። ከፍ ባለ ሞራል የሴት ፈረሰኞችን እንድትቀበሉልኝ በአክብሮት እንጠይቃለሁ። የኢትዮጵያ ፈረስ አሶሲዬሽን ለተወሰነ ደቂቃዎች ታገሱኛላችሁ። ሞራል ስጡልን ባካችሁ። በዚህ የሰባት ቤት አገው የፈረሰኞች ማህበር በርካታ ሴት ፈረሰኞች በአባልነት ይገኛሉ። ከነዚህም ውስጥ በበርካታ ሚዲያዎች የምትመለከቷት እጅግ ግሩምና ድንቅ ፈረሰኛ ጋላቢ የሆነች አንዷ እህታችን ከፊት ለፊት እንደምትመለከቷት ነው። በክብር እንግዶች እንድታልፉ በአክብሮት ጠይቃለሁ። በዚህ በኩል የክብር እንግዶችን አልፋችሁ በዚህ ከነዚህ ፈረሰኞች መካከል ማየት የተሳነው ፈረሰኛም እዚህ አብሮን ነው የሚገኘው። እሱንም በዚሁ አብሮ እንዲያልፍልን በአክብሮት ባካችሁ ከፍ ባለ ሞራል ልታመሰግኑልኝ በአክብሮት እጠይቃለሁ። እነዚህ የሰባት ቤት አገው የፈረሰኞች ማህበር ሴት አባላት ይህንን ባህልና ታሪክ አስቀጥለው እዚህ ደርሰዋል። ቅድም በተደጋጋሚ ስንገልጸው እንደነበረው ማየት የተሳነው የፈረስ ትርኢት አቅራቢም እንደምትመለከቱት በዚህ በክብር እንግዳው እያለፈ ነው የሚገኘው። እባካችሁ ከፍ ባለ ሞራል ሸኙልን። ክቡራትና ክቡራት 81ኛው የሰባት ቤት አገው የፈረሰኞች ማህበር ክብረ በዓል በደመቀ ሁኔታ እየቀጠለ ነው የሚገኘው። ይህንን የፈረስ ፕሮግራም ለመታደም እዚህ የተገኙልን እጅግ በጣም የምንወዳቸው የአማራ ክልል ርዕሰ መስተዳደር ክቡር አቶ አገኘሁ ተሻገር በአማራ ክልል ህዝብ ውስጥ በሁሉም ልብ ውስጥ ያሉና የአማራ ክልል ህዝብ ከፍ አድርጎ ያመሰግናቸው የሚገኙ የክልላችን ታታሪ ርዕሰ መስተዳደር ናቸው። እዚህ ስለተገኙ እጅግ አድርገን እናመሰግናለን። ክብርት ወይዘሮ ወርቅሰሙ ማሞም ሰፊ ስራ ያለባቸው ነው ክቡር አቶ አገኘሁ ተሻገር እዚህ የተገኙት። እንደሚታወቀው የአዊን ፈረሰኞች ሳላይ እዚህ አልቀርም ብለው እዚህ ተገኝተዋል። ክብርት ወይዘሮ ወርቅሰሙ ማሞ፣ ክብርት ወይዘሮ መዓዛ አሸናፊ፣ የተከበሩ አቶ አብዬ ካሳሁን፣ ክብርት ወይዘሮ ቢለኔ ስቅን፣ እንደዚሁም የተለያዩ የክብር እንግዶችን እጅግ አድርገን እናመሰግናለን። ከፍ ባለ ሞራል ሸኙልን። ክቡር ፕሬዝዳንት እዚህ ስለተገኙ እናመሰግናለን። ሌሎች ፕሮግራሙ የሚቀጥል ስለሆነ ባላችሁበት እንድትቀመጡ የኢትዮጵያ ፈረስ አሶሲዬሽን ትርኢት አቅራቢዎች ትርኢታችሁን እንድትቀጥሉ በአክብሮት ጠይቃለሁ። የኢትዮጵያ ፈረስ አሶሲዬሽን ትርኢት አቅራቢዎች አሁንም ትርኢታችሁን እንድትቀጥሉ በአክብሮት ጠይቃለሁ። መሐመድ ሳሚ ከጣሊያን ኤምባሲ ነው እዚህ የመጣው። ከፍ ያለ ሞራል ስጡልኝ ባካችሁ። የኢትዮጵያ ፈረስ አሶሲዬሽን እዚህ የፈረስ ስፖርት አሶሲዬሽን እዚህ ድረስ ይዟቸው ከመጣ የፈረስ ትርኢት አቅራቢዎች መሐመድ ሳሚ ከጣሊያን ኤምባሲ ወጣት ነው፣ እጅግ በጣም ወጣት ነው። ከዚህ በማስከተል በበርካታ የኪነ ጥበብ ስራው የምናውቀው በርካታ ግጥሞችን በመጻፍ ለመድረክ እያቀረበ የሚገኘው ወጣት ገጣሚ ነው። ወጣቱ ገጣሚ የኢትዮጵያ ንግድ ባንክ ሰራተኛ ብቻም ሳይሆን ገጣሚም ነው።
አሁን ግጥሙን ይዞልን መጥቷል። አለኝ ጌታቸው እንኳን ደህና መጣ። ግጥም እንድታቀርብ በአክብሮት ጠይቃለሁ። አመሰግናለሁ። ኢትዮጵያ ቅኔ ናት። አዳም እንዲባዛ በጽኑ ቃለ እግዚአብሔር ብዙ ወተባዙ ካለው ቀን ጀምሮ ምድርን ከወረሳት በአምላክ ልብ ውስጥ ያለች ፈጥሮ የቀደሳት የገነት ተምሳሌት ሰው የመሆን ልኬት የስልጣኔ ምንጭ የመጠበብ ስሌት ያመክንዮ አኗኗር ምስጢር ማስመስከሪያ ለአምላክ የመመቸት ህላዌን ማሳያ እውቅ እና ገናና ፍጹም ግብረ ኃያል አለች አንዲት ሀገር ኢትዮጵያ ምትባል። እንደ ሀገር ናት የራሷ የሆነ ወሰን ድንበር ያላት ሕገ መንግሥት ቀርጻ መንግሥት የሚመራት እልፍ ጀግኖች አብቃይ ህብረ ብሔራዊ በቅኝ ያልተገዛች ብቸኛ ሏላዊ እንደማንም ሀገር ለመሰኘት ሀገር የራሷን ባንዲራ ቀርጻ እንኳን ብትኖር ቢኖራትም በጀት ቢኖራትም ድንበር ነገሩ ወዲህ ነው። በህብረ ቃል ከብራ ሰምና ወርቅ ያላት የፈጣሪ ድርሰት ኢትዮጵያ ቅኔ ናት። በአረንጓዴ ቢጫ በቀይ አሸብርቃ ብትሰኝ ኢትዮጵያ ህብረ ቃል ባንዲራ ሰም ያገር መለያ ወርቋ ቃል ኪዳን ነው የቀስተ ደመና የምህረት ሀገር ናት አምላክ ሲል ነውና እንደማንም ሀገር ለመሰኘት ሀገር ቅኝ ገዢ ሲወራት ጦር ሞግታ ነበር። ህብረ ቃል ጦርነት ሰም መብት ማስከበር ድል ማድረግ ወርቋ ነው ጽላት ይዛ መክበር የጠበብት አበው ቃላትን ኮልኩዬ ቃሌ አጽነ እግዚኦ ወለቡ ጸራዬ መወድስ ባላደርስ ባልል ዛምላኪዬ ለቅኔዋ ምድር ባልዘርፍላት ቅኔ ሀገር እዘርፋለሁ እኔም በመጠኔ ጊዜዋን ዘርፌ ለድህነት ጣድኳት ባልመሰለ እንግሊዝ ግዕዟን አረድኳት እኔም እዘርፋለሁ ቅኔያዊ ባህሏን በምዕራቡ አኗኗር ምስራቃዊ ክብሯን ደግሞ በአንድ በኩል ገና ባልበሰለ ባልሰፋ ጭንቅላት እያንሰላሰልኩኝ ሀገሬን ስቃኛት ላም ሆናም ታየችኝ በነጋ በጠባ ሲያድጉ የሚነግሱትን ጡቷን ምታጠባ የገቢት እርጎዋ አይብና ቅቤዋ በቁመና እስካለች ሕይወቷ እስካልጠፋ ሁሉን ለመቋደስ ሰው ይዛል ወረፋ አልባዋት ስታረጅ ያርዷታል ለ10 ለ30 ይቀራመቷታል በየለውጡ ምዕራፍ በየአብዮት ማግስት ሀገሬም እንዲህ ናት ልጅ ታሳድጋለች ዞሮ የሚግጣት ተምሮ ሚከዳት ውሃና መብራቷን ማዕድን በጀቷን የተፈጥሮ ሀብቷን ባልጠግባይ ተፊ ከድሃ ጉሮሮ ነጥቀው ሲዋጥጡ ያለማንም ከልካይ ከተራዘ ገላ ዘርፈው እያጌጡ ካዳፋ መቀነት 5-10 ለቅመው እየሰለቀጡ ሲግጡ ፊተኛዋን ሀገር አርገዋት ኋለኛ መልካም ስሟ ብቻ ሲቀር ለመጽናኛ ቀብረዋት ነበረ ሳይተኛ የሚጠብቅ ባይኖራት እረኛ እጇ አመድ ያፈሰ ባጎረስሽ ተነካሽ ባፈረጠመችው ባሳደገችው ክንድ እንደገና ዞራ መልሳ ተደቋሽ
በሰማይ ምሳሌ በብዙሃኑ ኤል አነውቱ ፈጣሬ እንዳለው ሳጥናኤል ከመላእክት ወገን እንዳንደኛው እርኩስ የጭቁን አገዛዝ ያለቅነት መንፈስ እንደ ሰየጠነው እንደዚያ ልክስክስ ቢኖሯትም ዛሬ ከሐዋርያት ወገን እንዳንደኛው ባንዳ በዱቡሎ ዲናር ሀገር የሚከዳ አሳልፎ የሚሸጥ ሊከባት ይሁዳ በመልካም ማሰዋ ከአቢሲኒያ ዘር ከሰራችው ዝንዴ ከዘራችው ስንዴ አሪማሞን ክርዳድ ቢበቅልም አንዳንዴ ነገሩ ወዲህ ነው ጠብቆቷ ጽኑ ጸሎቷም ቅኔ ነው ሊያፈርሳት ከጅሎ እሳት የሚለኩስ በለኮሰው እሳት ራሱ የሚፈርስ ጠላቶቿን ሁሉ ወግታ የምታሸንፍ ዓለም የከተባት በድርሳን መጽሐፍ የባህል እመቤት የ13 ወር ጸጋ የምታፈራርቅ ክረምትና በጋ መሽቶባታል ሲሏት መልሳ የምትነጋ ንዑድ ናት ሀገሬ አልፋና ኦሜጋ ወድቃለች ስትባል የምታንሰራራ በሞት መሃል ሆናም ግርማዋ የሚያስፈራ ጨልማለች ሲሏት ደምቃ የምታበራ ሲጎፏት የምትቆም ሲንዷት ተካቢ በዘረፏት ማጀት ምንዱብ ሰው መጋቢ ያልተማረች ሲሏት የቴክኖሎጂ ጎህ አሃዱ ያለባት ያልታወቀች ሲሏት በቅዱስ መጽሐፍ ከ40 ጊዜ በላይ ስሟ የናኘላት እንደ ገረድ ላያት እምቢኝ ባይ ለክብሯ እንደ እናት ለሚያያት አስመናኝ በፍቅሯ የስንኝ ቋጠሮ ግጥም የማይገልጻት ተፈታ የማታልቅ ሀገሬ ቅኔ ናት የቀስተ ደመና የበረከት ምድር ጎንበስ ቀና ብለው ያጸኗት በፍቅር ደም ያልሰሰቱላት ለሰንደቋ ክብር የምዬ ምኒልክ የጣይቱ መንበር የስልጣኔ አልፋ የደግነት ባህር የአፍሪቃ መዲና የግንነት ዳራ ስሟ እንደ ራስ ዳሽን ገዝፎ እንደ ተራራ እንደ ላሊበላ ከብሮ የሚጠራ እንደ ጽዮን ማርያም እንደ አክሱም ሐውልት እንደ ብራናዋ የታሪክ ድርሳናት እንደ አባይ ፏፏቴ እንደ ፋሲል ሕንፃ ከሰማይ በረዶ ታሪኳ የነጻ እንደ ዘንገና ሐይቅ እንደ ጣና ውበት እንደ ጀጎል ግንቧ እንደ አዋሽ ጅረት በዜማ በቅኔ እንዲከተብ ክብሯ እላለሁ ወዴት ናት የጥበብ ሀገሯ ይሄ ከሐረጋት ብዕር ከወረቀት በአንድ ላይ ተጋምደው ለእልፍ አላፍ ዘመናት ምስጢሯን ቢጽፉ ተግተው ቢቀኙላት ተፈታ የማታልቅ ሀገሬ ቅኔ ናት። አንኩር ክንባኸስታ ኸታው ላይ አሁኒ አቅስቱ ዝሴንጓ ናካከይ አሁኒ አይሎ ፋይስትኳ ፊሪቲ ሰባይሎላ አይሎ ቤተቀርጽኳ ዛጓ ጊዜሲ ሚንጮ ክምዋሳ ሳመሴንጓጎ ምንቻ ቤታሳ ጊዝፈያመ ካንትጓጎ ፊሪቲሳ ጊዝፈያመ ካንትጓጎ አዊ ብራናሳ የውስታታ ሴሙኒ ድባኑ ቢስኪሊታ ድቂ ጊዝፈያመ ካንትስትጓጎ ላሊበላው ግንብታ ድሳታ ሴንጓ ኸዋቱ ጊዜሲ ግዲታ ካንትስትጓጎ አዊ ፊሪሲሲ ግዲታ ተካንትስትጓጎ አዊ ፊሪሲሲ ላሊበላው ሰቅቦላ ግቢታ ታለ ምሳቅቱሲ ዝንጊሪውስ ኻይክሱላ አቅስቱ ጅምስቱሲ ድሳል ሴንጓጎ ሸልሸሉሲ ፌስታ ታግስትጓጎ ላጊትግናሱ አዊ ፊሪሲሲ አርከ ያሁኒ ይቋጢራ ሴመርታታ ግታታው ላይ ይቋጢራ ዴውስታታ አለ ምሳቅስታ ላሊበላ ተገራታ ዝሙላዌ ኻዌ ተገራታ ጁጁን ዝብረኪ አዊላንጌታ ታሪኮን ታቅስትንስ ላሊበላታ ኢትዮጵያስ ጊግንስ አዊ ፊሪቲታ ህዝብ ወክላቺ ትግትንስ ተመልካቾቻችን ዛሬ በአዊ ብሔረሰብ ዞን ዋና ከተማ እንጅባራ በድምቀት እየተከበረ ያለው 81ኛው የአዊ የሰባት ቤት አገው ፈረስ 81ኛው የአዊ ፈረሰኞች ማህበር ነው። በነገራችን ላይ የተወዳችሁ ተመልካቾቻችን ከ57000 በላይ ፈረሰኞች አሉት አባላት። ከነዚህ ውስጥ ነባር ፈረሰኞች አባቶች ብቻ ሳይሆኑ ሴቶች፣ ህፃናት ሁሉ ለዝግጅቱ ድምቀት ናቸው። አሁን እዚህ ውስጥ ካገኘዋቸው ፈረሰኞች ጋር እኔም ቀልቤን ከሳቡት
ውስጥ መርጬ ለእናንተ ለማድረስ አጠገቤ አምጥቻቸዋለሁ። አብራችሁን ነው እስኪ ጠይቃቸዋለሁ። እንደምን አለሽ? ስምሽ ማን ነው? ሽማጫሽ። ማጫሽ 13 አዎ። ለስንተኛ ጊዜ እንደተካፈልሽ ንገሪ? ለሁለት። እሺ ምናልባት ምን አይነት ስሜት አለው? እንዴት እንደቻልሽ ጭምር ብትነግሪኝ ደስ ይለኛል። እንዴት እንደቻልሽ የፈረስ ግልቢያ እንዴት እንደቻልሽ ብትነግሪኝ ደስ ይለኛል። አባቴ ልቅሶ ውሎ ሲመጣ እኔ እየተቀበልኩ ልውሰድ እያልኩ እየተደበቁ ለምጃለሁ። ከዛ በኋላ ከልምምድ በጣም ደስ ይላል። እንኳን አደረሰሽ። የተወዳችሁ ተመልካቾቻችን ሴቶች ለዚህ ዝግጅት ድምቀቶች ናቸው። ልጅቷ ሕፃን ነች እንዳያችኋት፣ ግን ደግሞ በርካታ ሴት ፈረሰኞች አሉት ከማህበሩ ውስጥ ማለት ነው። አሁንም ደግሞ ከሌላ ከአንድ ሴት ጋር ቆይታ አደርጋለሁ። አብራችሁኑ በድጋሚ ለስንተኛ ጊዜ ነው እዚህ አሁን እየተካፈልሽ ያለሽው? በወረዳ 7ኛ ጊዜ ነው። እሺ ምናልባት ከቤተሰብ አባላት ውስጥ ያለማመደሽ ወይም ደግሞ እዚህ የፈረስ ግልቢያ ውስጥ የሚሳተፍ ሰው ካለ ንገሪኝ እስኪ። ያለማመደ አያቴ ነው። አያቴ ለቅሶ ውሎ ሲመጣ እኔ ፈረስ ይዤ ወደ ቤት ሄዳለሁ። ከዛ ለማዱ ዛ ለዚህ ውድድር አለ ሲሉኝ ለመጀመሪያ ጊዜ መጥቼ ተወዳደር። ምናልባት ሴት ሆኖ ፈረስ መጋለብ በተለይ ልምምዱ ላይ በጣም አስቸጋሪ የሚሆን ይመስለኛል። በርካታ ምክንያቶች ይኖራሉ ለአስቸጋሪነቱ። የነበረውን ነገር እስኪ ለተመልካቾች አካባቢልን። የፈረስ ውድድር እኔ ከጀመርኩ እስካሁን ደስተኛ 7ኛ ጊዜ ሁሉ እወዳደራለሁ። ግን ሁሌም ደስተኛ ነኝ። 5-6 ዋንጫ አምጥቻለሁ። ደስ ይላል። እሺ እናመሰግናለን። የተወደዳችሁ ተመልካቾቻችን ዝግጅታችን ይቀጥላል። በነገራችን ላይ ከኢፌድሪ የፈረስ አሶሲዬሽን አባላት 20 አባላት እንዲሁም ደግሞ 7 ተወዳዳሪዎች መጥተው ነበሩ። እነሱም እንዲሁ ለትርኢቱ አንድ ድምቀት ነበሩ። ዝግጅታችን አሁንም ይቀጥላል። አብራችሁን ሆኑ። የተከበሩ አቶ ሚሊዮን ድጉማ የኢትዮጵያ የፈረስ ስፖርት አሶሲዬሽን ፕሬዝዳንት እዚህ በመካከላችን ተገኝተዋል። ይህንን የሰባት ቤት አገው የፈረሰኞች ማህበር ሊቀመንበር ወደዚህ መምጣት የምስክር ወረቀቱን በአክብሮት እንድትቀበሉ በአክብሮት ጠይቃለሁ። كبير إسراء كان تانتكان شكله سوتيت كان بلانتي في لانجتيس كاسانو أوكي سبات بيت أجو فرستر مابيري بال كيسلو تك عند بالدا قستور كبروا لينجدي أماري برا كللو منجس شوا شتين سانتي أتو تغني تشاكر نوستا إنسانو وينه بالو ليليتا تياوي أجرا بنتاعنا ما خاروجر كنت أستاشو تهنك أواست تسات فوسنتي تاكي أماغرلي ولا يتبعو إزبلي أغاما تهناكو زوراتي تتشورنا ديونو نداس فالانغا كبرستو أخنس ليليتا تياغنو نداس فالانغا أوي وز بنتاعين كانانتي جيغني هكو كبرتانتي أخنس اللي كتوبيا إزب كالي أغاما إسكاوا إتوبيا إسكاوي دارشون جنگ تنگس نيوسا فيشة تيواتا تاكسكا አቶ ባይደሳኝ ዘሪሁን ቲታ ቻ ቺቲንግ ሳንቲ አወይ ብሔረሰብ ቺቲንግ ሲዞኑ ቻ ቺቲንግ ሳንቲ ፈረስተር ከማብሩ አገራው እንፕልትስ ሾኻትካ አሜታሳ አገራ ብንሳኻና ምን ሳስታሽ ተህነግ ታስተዋክ ደምሰስተዋክ ይስራቅስተዋክንስ እሳ ታስንስ ከበረስተዋክንስ ሊሊታቸው ያህናኒስ እንደስ ፈለንገተው ተዘክብሮ ኪላ አቶ አገኘው كينتاو أو كيسيفتا مدرس كوشتاما كللو منجست خسانتي أغينيس أو كي السانغاما برو أغينيس كيفرستا كللو منجست نيوسا بيرو تشوا أخوك تشاونوي مشكلة نوجيلي يسقي ترتو سفين تا تشاونوي أبراجيتان نعم ميجيلين كذا مشكلة أبراجيتان ማይ አልተሰናበተችም።
ጋር መሰናበት እንችላለን። አይነ ስውሩ ጋር አንድ ያኛው ትልቅ ነው በጣም ተመልካቾቻችን ዛሬ ድምቅ ባለ ሁኔታ ይከበር የነበረው 81ኛው የሰባት ቤት አገው ፈረሰኞች ማህበር ነበረ። በርካታ አይረሴ ትዕይንቶችን እንዳያችሁባቸው ተስፋ እናደርጋለን። በነገራችን ላይ የተወደዳችሁ ተመልካቾቻችን ቀደም ብዬ ህፃናት፣ ሴቶች ሁሉ እንዳሉበት ነግሬያችሁ ነበረ። ማየት የተሳነው ፈረሰኛ ወይም ደግሞ የፈረስ ትርኢት አቅራቢ ሁሉ ነበረበት። እጅግ ያስገርማል አይደል? ሰዎች ራሳቸውን ችለው ምናልባት መንቀሳቀስ እንኳን ልዩ ገዛ በሚያስፈልግበት ሁኔታ ማይነስ የተሳነው የፈረስ ጋላቢ ሁሉ ያየንበት ትርኢት ነበረ። የተወደዳችሁ ተመልካቾቻችን አብራችሁን ስለነበራችሁ እጅግ በጣም ነው የምናመሰግነው። ከቀሪ የአማራ ቴሌቪዥን ዝግጅቶች ጋር መልካም ጊዜን እንመኛለን። እናመሰግናለን።